ምንዱባን ደራሲ ቪክተር ሂዩጎ ተርጓሚ ዮሐንስ ገብረጻድቅ በኢዮብ ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 10 ምዕራፍ 27 የቤት ውስጥ ጦርነት ሌሊቱን ሌላ ውጊያ ስለተካሄደ አድመኞቹ የፈራረሰውን ምሽጋቸውን ለማደስና ለማስፋት ጊዜ ያገኙ። ለምሽጋቸው ከቁመቱ ትንሽ ጨመሩላት። የብረት መከላከያ ማበጁ። ወጥ ቤቱን አጸዳድተው የቁስለኛ ማከም ያደረጉት። የሞቱትን ሰዎች አስክሬን አንስተው ጥጋስ ያዙ። በስርቆሹ በር በኩል ያለውን መግቢያና መውጫ በሚገባ ተጠቀሙበት። ቡና ቤቱ ውስጥ ይሰሩ የነበሩት 3 ሴቶች ጨለማን ተገን በማድረግ በጓሮ በር ወጥተው በመሄዳቸው አድመኞቹ እፎይታን አገኙ። ጎህ ሲቀድ ኤልጆራንስ ሁኔታዎችን ለመቃኘት በስርቆሽ በር በኩል አድርጎ ወደ ውጭ ወጣ። አድመኞቹ እናሸንፋለን የሚል እምነትና ተስፋ ነበራቸው። ሆኖም ኤልጆራንስ ከተመለሱ በኋላ ሁኔታው በአንድ ጊዜ ተለወጠ። በከተማው የነበረው ጦር በሙሉ እነርሱን ሊያጠቃ መዘጋጀቱንና ህዝቡ ግን ባለፈው ቀን ገንፍሎ ወጣ እንጂ በዕለቱ ሁሉም በየቤቱ መከተቱን ኤልጆራንስ ሲነግራቸው የመሞቻቸው ጊዜ መቃረቡን ጠረጠሩ። ሆኖም ከመካከላቸው አንዱ ወንድሞቼ፣ ህዝቡ ሪፐብሊኩን ቢከዳ እኛ ህዝቡን አንከዳም። እኛው ማድረግ ያለብን ምሽጋችንን አጠናክረን ባለን አቅምና ኃይል መዋጋት ነው ብሎ ተናገረ። ይህ ንግግር የአድመኞቹ ሞራል ገንብቶ ድፍረት ሰጣቸው። ነገር ግን እነዚያን ቃላት ማን እንደተናገራቸው እስከዛሬ አልታወቀም። ዘወትር ቀቢጸ ተስፋ በሚሰፍንበት ሰዓት አንዱ ብቅ ብሎ ሁኔታውን እንደሚለውጥ ይታወቃል። በጊዜ የነበረው ሁናቴም ከዚህ የተለየ አልነበረም። የህዝብ ወገን ነኝ የሚለው ሁሉ ተቃውሞውን ካሰማ በኋላ እድሜ ለሞት ለዚያ ሰዓት ሁላችንም ተዘጋጅተን እንቆይ ሲሉ በአንድነት ጮሁ። ለምን ሁላችንም ብሎ ኤልጆራንስ ሲጠይቅ ሁላችንም የሚል ድምጽ አስተጋባ። ሆኖም ኤልጆራንስ ሐሳቡን በማጽናት ምሽጉ ጥሩ ነው፣ ለመመከት 30 ሰዎች ይበቃሉ፣ ለምን 40 ሰዎችን መስዋዕት እናደርጋለን ሲል ጠየቀ። ምክንያቱማ ከዚህ ለመሄድ የሚፈልግ ሰው ባለመኖሩ ነው አሉ ሁሉም በአንድነት። ይህን ጊዜ ኤልጆራንስና ኮምፌሬ ወደ ምድር ቤት ወርደው 4 የወታደር ልብሶችን ይዘው መጡ። ከመካከላችን የሚጦራቸው እናት፣ እህት፣ ሚስት፣ ልጆች ያላቸው አይጠፉም። ይህ አይነቱ ኃላፊነት ያለባቸው ሰዎች ከዚህ ሂዱ ሲል ኤልጆራንስ ባሳሰበ ጊዜ እውነት ነው፣ አሁን እርሶ ቤተሰብ አሉት፣ እርሶ ቢሄዱ ብሎ አንድ ወጣት ካጠገቡ የነበሩትን ሰው ሲመክራቸው ይልቁን አንተ የምትደግፋቸው 2 እህቶች አሉ አይደል ሲሉ ጠየቁት። ስለዚህ ሁሉም በየፊናው አንተ ሂድ ሲባባል ከባድ ጫጫታ ሆነ። በዚህ ጊዜ ወንድሞቼ፣ የምንዋጋው ለሪፐብሊኩ ነው። አሁን ጭቅጭቁን ተውና መሄድ ያለባችሁ ሂዱ አለ ኤልጆራንስ። 5 ደቂቃ ባልሞላ ጊዜ ውስጥ 5 ሰዎች በአንድ ድምጽ ተመርጠው እንዲሄዱ ተወሰነ። እንዲሄዱ የተመረጡ ሰዎች ቁጥር 5 ነው፣ ያለው ዩኒፎርም ግን 4 ነው አለ ማሪየስ። በዚህ ጊዜ ከሰማይ የወረደ ይመስል አንድ ሌላ ዩኒፎርም ተጣለ። የ5ኛውም ሰው ህይወት ዳነ ማለት ነው። ማሪየስ ልብሱን ማን እንደጣለው ለማየት ቀና ሲል ሜሴፎ ሽሎማንን አየው። ይሄኔ ነበር ዣን ቫልዣ በጓሮ በር በኩል ማንም ሳያይ በሚያስገባው መንገድ ከምሽጉ ውስጥ የገባው። ያንን መንገድ ቀደም ብሎ የወቀው ወይም በአጋጣሚ ድረስበት የታወቀ ነገር የለም። ከቤቱ ሲወጣ የወታደር ልብስ ለብሶ ስለወጣ ለማለፍ ብዙም አልተቸገረም። ይሄ ሰው ማን ነው ብሎ አንዱ ሲጠይቅ እሱማ አለ ኮምፌሬ፣ የሌሎችን ህይወት የሚያድን ሰው ነው። ማሪየስም እኔም አውቀዋለሁ ሲል ሐዘን እየተሰማው ተናገረ። ከዚህ ይበልጥ ሌላ ማስረጃ ስላላስፈለገ እንኳን ደህና መጡ፣ እንደምንሞት ግን ያውቃሉ ተብሎ ዣን ቫልዣ ሲጠየቅ መልስ ሳይሰጥ ዩኒፎርም የተጣለለትን ሰውዬ ማልበስ ጀመረ። ምንም እንኳን ጊዜው ረፈድ ቢልም አንድም መስኮት አልተከፈተም። በሩቁ ግን ሰዎች ከወዲያ ወዲህ ሲንቀሳቀሱ ይታያል። ወሳኙ ሰዓት እንደተቃረበ ያስታውቃል። ኤልጆራንስ ከመጠጥ ቤቱ በራፍ ድንጋይ ቆልሏል። እያንዳንዱ ሰው ለውጊያ እንዲዘጋጅም ትዕዛዝ አስተላለፈ። ብዙም አልቆዩም። ከባድ ጦር ወደ ነበሩበት ሲመጣ ተመለከቱ። ተኩስ ሲል ኤልጆራንስ አዘዘ። ከዚያ በኋላማ ምኑ ቅጡ። ምድር ቀውጥ ሆነች። አገር ተቃጠለ። ሰማዩ ሁሉ በጭስ ተሸፈነ። ፊት ለፊት የመጣውን ጣልኩ ሲባል ሌላው ከኋላ ብቅ ይላል። ቶሎ ቶሎ እያላችሁ ጠመንጃችሁን አጉርሱ ሲል ኤልጆራንስ ጮኸ።
አድመኞቹ ከባድ መሳሪያ መተኮስ ጀመሩ። ብዙ ሰው ተረፈረፈ። ሁሉም በያለበት ብራቮ ብራቮ እያለ ጮኸ። ሁሉም ተተራመሰ። ጋብሮሽ እየሮጠ ወደ መሬት መጣ። ልጁን ሲያይ ሁሉም ተበራታ። ጓዶች በርቱ አለ ጋብሮሽ። በርቱና ተዋጉ፣ ከየአቅጣጫው ብዙ ጦር እየመጣ ነው። ይኸው ነው፣ ሞራል ስጥልኝ እስቲ አለ ኤልጆራንስ። የመንግስቱ ጦር እየገፋ ሲመጣባቸው ጭንቅላታችሁን ዝቅ አድርጉ፣ ደግሞም ወደ ግድግዳው ጠጋ በሉ ሲል ኤልጆራንስ መመሪያ በመስጠት ምክር ለገሰ። ከባድ መሳሪያ የያዘ ወጣት መሳሪያውን እየገፋ ወደ እነርሱ ሲመጣዩ ኮምበፌሬ ወጣቱን ሲያይ እጅግ አዘነ። እንዴት ያሳዝናል! እንዴት ያለ ጭካኔ ስራን የሚሰሩት! ምናልባት ንጉሶች ሲጠፉ ጦርነትም ይጠፋ ይሆናል። ወጣቱ ላይ ነው እንደምታነጣጥረው? ምን ማለትህ ነው ኤልጆራንስ? ይህ ልጅ እኮ ገና ለግላጋ ወጣት ነው። ቢበዛ 25 ዓመት ቢሞላው ነው። ምናልባትም የሚጦራቸው እናት፣ አባት፣ ወንድምና እህት ይኖሩታል። ከዚህም በላይ መልካም ወጣት እንደመሆኑም የሚወዳትና የምትወደው ፍቅረኛ ትኖረው ይሆናል። ደግሞም የኔ ወይም ያንተ ወንድምም ሊሆን ይችላል። እሱማ ሊሆን ይችላል ሲል ኤልጆራንስ መለሰለት፣ ሐዘን እየተሰማው። እንግዲያውማ እርሱን መምታትና መግደል የለብንም ሲለው፣ እባክህን ዝም በለኝ፣ ማድረግ ያለብንን እናደርጋለን አለ ኤልጆራንስ። ሆኖም ደም ከመሰለ ኤልጆራንስ ጉንጭ እንባ እንደ ጎርፍ ይፈስ ጀመር። ወዲያው የጠመንጃውን ቃታ ሳብ አደረገና ለቀቀው። ያለግላጋ ወጣት ከመሬት ተዘረረ። አየር ይበላ ይመስል አፉን ከፍቶ ካንገቱ ቀና አለ። ነገር ግን ብዙም ሳይቆይ ይጎትተው ከነበረው ከባድ መሳሪያ ላይ ተደፍቶ ጸጥ እንዳለ ቀረ። ከጀርባው ደም ሲፍለቀለቅ ታየ። የወጣቱ ነፍስ ከጥቂት ደቂቃዎች በኋላ ከስጋው ተለየች። ውጊያው ቀጠለ። ስለ ውጊያው ከዚህ ይበልጥ ዝርዝር ውስጥ ለመግባት ቢፈለግ ሌላ መጽሐፍ ይወጣዋል። ሆኖም በዚያች ቀውጢ ቀን የነበረው ሁኔታ ስለ ጦርነቱ በጥቂቱ እንዲጨመር ያስገድዳል። የንጉሱ ጦር በሚገባ ተዘጋጅቶ የመጣ ስለነበር የአድመኞቹን ጥይት ለማስጨረስ ፈልጎ ኃይሉን በመበታተን ከተለያየ አቅጣጫ ተኩስ ይከፍታል። በአንድ ወገን በከባድ መሳሪያ በመጠቀም ምሽጉን አፈራረሰው። ነገር ግን ያንን ኃይል ለመቋቋም አድመኞቹ ባላቸው ኃይል በመታኮስ ተከላከሉ። ተጋድሏቸውም ጊዜያዊ ድል ስላስገኘላቸው ሁላቸውም ደስ አላቸው። የሚያሳዝነው ግን በአጭር ጊዜ ውስጥ የነበራቸው ጥይት ተገባደደባቸው። በጣም ጥሩ ነው፣ ድል አደረግናቸው አይደል? በማለት ጓደኛው ኤልጆራንስ ያሞቀዋል። ኤልጆራንስ ግን ጭንቅላቱን በመነቅነቅ አልመሰለኝም፣ ይህ ድል ከሩብ ሰዓት ውጊያ ይዘልቅ፣ ጥይት እያለቀብን ነው አለው። ጋብሮሽ ጨዋታቸውን ይሰማል። ከጥቂት ጊዜ በኋላ ኩርፌራ ይቀና ሲል መንገድ ለመንገድ እየተንፏቀቀ የሚሄድ ሰው ያያል። ጋብሮሽ ከሞቱት የንጉሥ ወታደሮች አጠገብ የወደቁትን ጥይቶች እየለቀመ ከያዘው ከረጢት ውስጥ ይጨምራል። ቦታው ምሽጉ ከነበረበት ስፍራ ብዙም ሩቅ አልነበረም። ጉም የተቀላቀለበት ዝናብ ይጥልም ስለነበር ልጁ ጥይት ሲለቅም አልታየም። ሌላው ሚስጥር ደግሞ ቀደም ሲል ከባድ የሆነ የተኩስ ልውውጥ ተደርጎ ስለነበርና በዚያን ዘመን የነበሩ የጦር መሳሪያዎች ሲተኮሱ ብዙ ጭስ ስለሚወጣቸው አካባቢው በከባድ ጭስ ተሸፍኖ ነበር። ውጊያው በመሃል ጋብ ያለውም የጦር መሪዎች ጭሱ በኖ እስኪጠፋ እየጠበቁ ስለነበርም ሊሆን ይችላል። ልጁ ደግሞ ጥይት የሚለቅመው በደረቱ እየተንፏቀቀ ሲሆን የከረጢቱን ጫፍ በጥርሱ ይዞ ነበር የሚጎትተው። በዚያች ቀውጢ ሰዓት የተወሰኑ ጥይቶችን ሰብስቦ አመላልሷል። ነገር ግን እጅግ የሚያሳዝነው አሳዛኙ ልጅ ብዙም አልቆየም። በጥይት ተመቶ ባፍጢሙ ተደፋ። እርሱ ከሞቱት ሰዎች አጠገብ ጥይት ሲለቅም እርሱም ሞቶ ከሞቱት ወታደሮች ጋር ተደባልቆ ከዚያው ቀረ። የልጅ ነገር በመጀመሪያ እንደተመታ ወዲያው ብድግ ብሎ ተነስቶ እኔስ ወድቄያለሁ፣ ነገር ግን የነ ቮልቴር የነ ሩሱ ሀገር አይወድቅም እያለ በመጮ ሲናገር እንደገና ተመታና ካፈሩ ላይ ተደፋ። ሁለተኛም አልተነቃነቀም። ነፍሱ ከስጋው ተለየች። ልጁ ሲወድቅ ማሪየስ ከምሽጉ ሮጦ ወጣ። ኮምበፌሬ ተከተለው፣ ግን አልደረሱለትም። እነርሱ ከመድረሳቸው በፊት ጋብሮሽ ሞቷል። ኮምበፌሬ ከረጢቱን፣ ማሪየስ የጋብሮሽን አስክሬን ይዘው ተመለሱ። ማሪየስ የልጁን ሬሳ ታቅፎ ሲመጣ የእርሱን ፊት በደም ተጨማልቆ ነበር። ለካስ ጋብሮሽን ለማንሳት ጎንበስ ሲል እርሱም ግንባሩ ላይ በጨረፍታ ተመቶ ኖሯል። እርሱ ግን አልታወቀውም። ኩርፌራይ ክራፊ ጨርቅ ቀዶ ቁስሉን አሰረለት። የጋብሮሽን አስክሬን ከማቢዩፍ አስክሬን አጠገብ ጠረጴዛ ላይ አስተኙት። ሁለቱንም አስክሬኖች በጨርቅ መሳይ ነገር ሸፈኗቸው።
ዣን ቫልዣ ቀደም ሲል ከነበረበት አልተነቃነቀም። ኮምበፌሬ ጥይት ሲሰጠው ራሱን ነቀነቀ። ምን ማለቱ ነው? አሁን ከምሽግ ገብቶ አልዋጋም ለማለት ነው? ሲል ኮምበፌሬ አጉረመረመ። ኮምበፌሬ ወገቡ ላይ ጨርቅ አስሮ ቁስለኞችን ያከማል። ከጓደኞቹ ሁለቱ ጋብሮሽ ከሞቱ ሰዎች አስክሬን አጠገብ በለቃቀማቸው ጥይቶች ጠመንጃዎቻቸውን ሲያጎርሱ፣ ኮርፌራይክም ጠመንጃውና ሽጉጦቹ መግሮሳቸውን እንዲሁም ጎራዴው ከትክክለኛ ቦታ መቀመጡን አረጋገጠ። በዚህ አይነት ሁሉም በየፊናው ማድረግ ያለበትን ሲያከናውን ዣን ቫልዣ ጥግ ይዞ ይመለከታቸዋል። ከዚያ ከነበሩ ሰዎች መካከል አንዳንዶቹ የቡና ቤቱን ጠረጴዛ ኪሶችን እየከፋፈቱ ሲያዩ የደረቁና የሻገቱ ዳቦዎችን ያገኛሉ። እነርሱ ያንን ሲቆረጣጥሙ ማሪየስ የአባቱ መንፈስ ምን እንደሚል ያሰላስላል። ኤልጆራንስ ወደ ዣቬር ዞሮ ሽጉጡን ከጠረጴዛው ላይ ያስቀመጠ፣ አንተን አንረሳህም፣ ከዚህ ምሽግ በህይወት የሚወጣው የመጨረሻው ሰው ግንባርህን ይላል አለው። ይህኔ ዣን ቫልዣ ወደ ኤልጆራንስ ጠጋ ብሎ አንተ ነህ አዛዡ ብሎ ሲጠይቀው አዎ ነኝ ሲል መለሰለት። በሪፐብሊኩ ስም አንድ ነገር ለምንህ አለው ዣን ቫልዣ። ምንድነው የምትፈልገው ብሎ ሲጠይቀውም የዚህን ሰው ጭንቅላትን ልፈረካክሰው በማለት በተራው ጠየቀው። ይህኔ ዣቬር ቀና ብሎ ሲመለከት ዣን ቫልዣን አየው። ዣቬር በዚህ ጊዜ የኤልጆራንስን አይን እያየ ይገባዋል ሲል ተናገረ። ኤልጆራንስ ፊቱን ወደ ዣን ቫልዣ ዙሮ ግድ የለኝም ሰላዩን ከዚህ ዞር አድርግና በለው ሲል ፈቀደለት። ዣን ቫልዣ ከጠረጴዛው ላይ የተቀመጠውን ሽጉጥ ሲያነሳ እንዳጋጣሚ ሆኖ በዚያች ቅጽበት የመለከት ድምጽ ተሰማ። ማሪየስ ፎቅ ላይ ሆኖ ጥግ ያዙ ሲል በከፍተኛ ድምጽ ጮኸ። ዣቬር ብዙ ድምጽ ሳያሰማ ሳቀ። ከዚያ የነበሩትንም እያየ የእናንተ ምድል ከኒ ብዙም አይሻል ሲል በተናገረ ጊዜ ሁላችሁም ውጡ በማለት ኤልጆራንስ አዘዘ። ሁለቱ ተፋላሚዎች ብቻቸውን ቀሩ። ሰላዩ ከግንድ ጋር የታሰረበትን ገመድ ዣን ቫልዣ አላቀቀ። ዣቬር የፍጥኝ እንደታሰረ ዣን ቫልዣ ጎትቶ ከክፍሉ ይዞት ወጣ። እግሩም ታስሮ ስለነበር ሰላዩ ባጫጭሩ ነው የሚራመደው። ዣን ቫልዣ ሽጉጡን ከኪሱ አወጣ። አድመኞቹ ከባድ ውጊያ ላይ ስለነበሩ ዣን ቫልዣና ሰላዩ ከምሽጉ ወጥተው ወደ ጓዳ መሄዳቸውን ልብ አላሉም። ማሪየስ ግን አይቷቸዋል። በስርቆሽ በር ወጥተው ከመንገድ ደረሱ። የሞቱት ሰዎች አስክሬን ከመውጫው ላይ ተቆልሎ ስለነበር በችግር ነው ያለፉት። የሰው ሬሳ እንደ ድንጋይ ተቆልሎ ማየቱም እጅግ አሰቃቂ ነበር። ዣቬር በረጋ መንፈስ ይህች ልጅ አውቃት ነበር ሲል ድምጹን ዝቅ አድርጎ የኢፖኒን የተገላለጠ ጡትና ገላ እያየ ተናገረ። ከዚያም ወደ ዣን ቫልዣ ፊቱን አዞረ። ዣን ቫልዣ ግን ቃል ሳይተነፍስ ሰላዩን በማፍጠጥ አየው። ደግሞ መናገር የማያስፈልግም ነበር። አስተያየቱ ብቻ ዣቬር እኔው ነኝ ለማለቱ ግልጽ ነበር። ዣቬር ንግግሩን ቀጠለ። አሁን ልትበቀለኝ ትችላለህ ባለው ጊዜ ዣን ቫልዣ ሽጉጡን ከኪሱ ውስጥ ከከተተ በኋላ ሰንጢውን አወጣ። ሰንጢውን ዘረጋው። ወይ ጉድ አለ ዣቬር። ልክ ነህ፣ እርሱ ይሻልሃል ብሎ ሐሳቡን ሲሰጥ ፊትህን አዙር ሲል ዣቬርን አዘዘው። ዣቬርን ፊቱን ወደ ግድግዳው አዞረ። ከዚያም ዣን ቫልዣ ጠላቱ የፍጥኝ የታሰረበትን ገመድ ይቆርጥ ጀመር። እጁንና እግሩን አላቀቀለት። እግሮቹ የታሰረበትን ገመድ ቆርጦ እንደጨረሰ ከዚያው ከመሬት ሆኖ ዣቬርን ቀና ብሎ እያየው መሄድ ትችላለህ አለው። ዣቬር ግራ ተጋብቶ አፉን ከፍቶ ቀረ። ዣን ቫልዣ ንግግሩን ቀጠለ። እኔ ከዚሁ ከምሽጉ ውስጥ ቆያለሁ፣ ምናልባት በአጋጣሚ በህይወት ከወጣሁ አድራሻዬን ልስጥህ ብሎ የቤቱን አድራሻ ሰጠው። ዣቬር በመገረም እያየው ከንፈሩን በግድ አላቆ ራስህን ጠብቅ ሲል መከረው። ለማንኛውም ሂድ ብዬሃለሁ፣ ቶሎ ብለህ ከዚህ ጥፋ ሲል ዣን ቫልዣ በተራው ሲመክረው ዣቬር አድራሻውን ለማረጋገጥ ሆማርሚ ጎዳና የቤት ቁጥር 7 ነው ያልከኝ ሲል ጠየቀው። በደንብ ይዘኸዋል ሲል ዣን ቫልዣ መለሰለት። ዣቬር ልብሱን አስተካክሎና በአንድ እጁ ጉንጩን ይዞ መንገዱን ቀጠለ። ዣን ቫልዣ ከዚያው እንደቆመ ባይኑ ተከተለው። ዣቬር ጥቂት እንደተጓዘ ወደ ኋላ መለስ ብሎ አናደድከኝ፣ ለምንድን ያልገደልከኝ ብሎ በመጮህ ሲጠይቀው ሂድ ብዬሃለሁ
ሂድ አለው። ዣቬር በዝግታ እየተራመደ ጉዞውን ቀጠለ። ኩርባ ላይ ሲደርስ ወደ ግራ ታጠፈ። ዣቬር ካይኑ ሲሰወር ዣን ቫልዣ በያዘው ሽጉጥ 2 ጊዜ ወደ ሰማይ ተኮሰ። ከዚያም ወደ ምሽጉ ተመልሶ እርምጃው ተወስዷል ሲል ሪፖርቱን አቀረበ። አጥቃ የሚለው የከበሮ ምልክት እንደገና በኃይል ተጎሰመ። ያሁኑ የጥቃት እርምጃ ከማዕበል እጅግ የከፋ ነበር። ብዛት ያለው የእግረኛ ጦር ጠመንጃውን ወድሮ በቀጥታ ወደ ምሽጉ ገሰገሰ። በማከታተል መለከቱ ተነፋ፣ ከበሮውም ተጎሰመ። የዚያ ሁሉ እግረኛ ወታደር እርምጃ መሬቱን አነቃነቀው። ከአድመኞቹ መካከል ከሞት የተረፉት ሁሉም ጠመንጃዎቻቸውን አንጣጡ። ኤልጆራንስ ባንድ ፊት፣ ማሪየስ በሌላ አቅጣጫ አጋሮቻቸውን ለማነቃቃት በተቻላቸው ሁሉ ጮሁ። ጦር እየገፋ መጣ። ካጠገባቸው የደረሰው እየተንገዳገደ ከእግራቸው ስር ወደቀ። ኃይለኛ የመከላከያ ምሽግን ተገን አድርጎ በቀዳዳ የሚዋጋ ጦርን ቶሎ ለመጣል ያዳግታል። ሆኖም ምንም እንኳን የምሽጉ አቀማመጥ ቢረዳቸውም እስከ መጨረሻው ለመቋቋም አልቻሉም። እህል ከቀመሱና ለእንቅልፍ ከተኙ 24 ሰዓታት አልፈዋል። የነበራቸው ጥይት እየተሟጠጠ ነው። ከመካከላቸው ያልቆሰለ አድመኛ ቢኖር እጅግ በጣም ጥቂቱ ነው። የንጉሱ ጦር ከምሽጉ ውስጥ ለመግባት 10 ጊዜ ያህል ሞክሯል። እስከ መጨረሻው ደረት ለደረት ገጥመው በጠመንጃና በጎራዴ እየተከላከሉ በሙሉ ልብ ተዋጉ። በዚህ ውጊያ እነ ኩርፌራይክ፣ ቦሴይና ሌሎችም ሲሞቱ ኮምቢፌሬ ደረቱ ላይ ከ3 ቦታ በሳንጃ ተወግቷል። እሱም ቢሆን ከተወጋ በኋላ ብዙ አልቆየም፣ ሕይወቱ አለፈች። ማሪየስ እስከ መጨረሻው ቢዋጋም ክፉኛ ቆስሎ ስለነበር እርሱም እየደከመው ሄደ። ኤልጆራንስ ብቻ ነበር ያልተነካው። በየቦታው ጥግ ይዞ ይዋጋ የነበረው ሰው ሁሉም ቀስ በቀስ አንዱ ከሌላው ቀጥሎ ስለተመታና ስለወደቀ ወደ ምሽጉ የሚያስገባው ቀዳዳ እየሰፋ ሄደ። ስለዚህ የመንግስት ጦር ከምሽጉ ውስጥ ለመግባት ቻለ። የአድመኞቹ ተዋጊ ጦር እየመነመነ ሲሄድም የምሽጉ የውጭ ግንብ በመሳሪያ ኃይል ተናደ። በዚህ ጊዜ ነበር በሕይወት የቆዩት ጥቂት አድመኞች የመጨረሻውን መንፈራገጥ ያሳዩት። በዚያች የመጨረሻዋ ደቂቃ ነው እንግዲህ የሰው ልጅ የመኖር ፍላጎቱ የሚያይልበትና የእንስሳ ባህሪው የሚጎላው። ያችን ሰዓት ለማለፍ የማያስበው ዘዴና የማያልመው መላ አይኖርም። ወደ ፎቅ ሮጦ ወጥቶ የተዘጋ በር ለመክፈት የሚታገለው፣ ተከፍቶ የነበረውን በር ለመቀርቀር የሚቻኮለው ሁሉ ሲታይ እጅግ በጣም አሳዛኝ ትርኢት ነበር። በዚያች ቀውጢ ሰዓት በድንጋጤ ብዛት ሰው ሁሉ መንፈሱ ይረበሻል። ወደ ስርቆሽ በር የሚወስደውን መንገድ በጉልህ ያስታወሰ ኤልጆራንስ ብቻ ነበር። ስለዚህ በአንድ እጁ ጠመንጃውን በሌላኛው እጁ ጎራዴውን ይዞ ከፊት ለፊት የሚመጣውን ጦር እየመከተ በሕይወት የቀሩትን ሰዎች ወደ ውስጥ እንዳስገባ ወታደሮች ደርሰው የብረቱን በር ከፍቶ ለመግባት ይታገላሉ። አድመኞቹ ከውስጥ ወታደሮቹ ከውጭ ሆነው በሩን ሲገፉ አንድ ወታደር ጣቱ በበሩ በመቀርጠፉ ክፉኛ ይጮሃል። ማሪየስ በመመታቱ ወደ ውስጥ አልገባም። እንዲያውም ከናካቴው ህሊናውን ስቶ ወድቋል። ልክ ሲወድቅ የሆነ ሰው መጥቶ ሲይዘው ይታወቀው እንጂ ከዚያ በኋላ የሆነውን አያውቅም። ከዚያ ጥቂት ቀደም ብሎ እንደተመታ ኮዜት ትዝ ብለው ከቆሰልኩ ማረካለው፣ ከዚያም በጥይት ተደብድቤ ሞታለሁ ሲል ያስባል። ልክ ኮዜት አጠገቡ እንዳለች ቆጥሮ ነበር የመሞቱን ታሪክ የሚናገረው። እነ ኤልጆራንስ ከውስጥ ወታደሮቹ ከውጭ ሆነው እያለ ከአንደኛ ፎቅ ላይ የነበረውን ክፍል በር በጥይት አጋዩት። በዚያ ሰዓት የነበረው ጩኸት፣ የነበረው ዋይታ፣ የስቃይ እንጉርጉሮና ለቅሶ በቃላት ለመግለጽ እጅግ በጣም ስለሚከብድ ብንተወው ይሻላል። በመጨረሻ በሩ ተበርግዶ ሲከፈት በሕይወት የቆየው ኤልጆራንስ ብቻ ሲሆን እርሱም ጥይት አልቆበት ሰውነቱ በደም ተበክሎና ልብሱ ተቦጫጭቆ ጥግ ይዞ ነበር የቆመው። ጠመንጃውን ግን በእጁ እንደያዘ ነው። የሆነ ሰው ገና ሲያየው በኃይል እየጮኸ ይናገራል። መሪው እሱ ነው። ያንን መልከ መልካም ወጣት የገደለው እርሱ ነው። እዚቹ ከቆመበት በሉት። ይህን ጊዜ ኤልጆራንስ ረጋ ብሎ ደረቱን እየገለጠ ግደሉኝ አላቸው። 12 ወታደሮች ኤልጆራንስ ላይ ለመተኮስ ጥግ ይዘው ጠበንጃቸውን አቀኑ። ለመተኮስ ተዘጋጅ ሲል የአምሳ አለቃ ትእዛዙን አስተላለፈ። የአምሳ አለቃው ድምፅ ጩኸት ከባድ ስለነበር ለጥ ብሎ የተኛውን ሰካራም ግራናይት እንቀሰቀሰው። ግራናቴ የተኝቶ እንቅልፍ የወሰደው ከአንድ ቀን በፊት ነበር። እንደሚታወቀው ሰካራም አንዴ እንቅልፍ ከወሰደው እንቅልፉን ካልጨረሰ ምንም አይነት ድምፅ አይቀሰቅሰውም።
ከእንቅልፉ እንደነቃ በእንቅልፍ ልቡ ሪፐብሊኩ ለዘላለም ይኖር፣ እኔም የዚያው አባል ነኝ በማለት ጮክ ብሎ ሲናገር ወታደሮቹ ደንግጠው ወደ ግራናቴ ፊታቸውን ባዞሩ ጊዜ ሰካራሙ ከተኛበት ብድግ አለ። ሁሉም ሰው አፍጥጦ አየው እንጂ ያናገረው ሰው የለም። ሪፐብሊኩ ለዘላለም ይኖር አለ በድጋሚ። ከዚያም በቀጥታ ወደ ኢልጆራንስ ሄዶ ካጠገቡ ቆመ። ቀጥሎም በአንድ ጥይት 2 ሰው ካለ በኋላ ፊቱን ወደ ኢልጆራንስ አዝሮ ረጋ ባለ መንፈስ አብሬህ እንድሞት ትፈቅድልኛለህ ሲል ጠየቀው። ኢልጆራንስ ፈገግታ ያሳየው አንድ እጁን ያዘ። ሆኖም ፈገግታውን ሳይገታ ኢልጆራንስ በ8 ጥይት ተመቶ ጥይቱ ከግድግዳው ጋር አጣበቀ ይመስል ከነበረበት ቆሞ ቀረ። አንገቱን ግን ደፍቷል። በትከሻው ግድግዳውን ተደግፎ ነው የቆመው። ግራናቴ ግን ጥምልምል ብሎ ከመሬት ላይ ወደቀ። ከዚያም ወታደሮቹ ቤቱን መፈተሽ ጀመሩ። ጣራ ላይ አንድ ወታደርና አንድ ተቃዋሚ አንገት ለአንገት ተያይዘው ሲተናነቁ ሁለቱም ተያይዘው በመውደቃቸው ሕይወታቸው አለፈ። ሌላ ሰው ደግሞ የሴት ቀሚስ ለብሶ በሕይወት ስለተገኘ ሆዱን በሳንጃ ተርትረው ገደሉት። ከዚያ በኋላ ምሽጉ ሙሉ በሙሉ በመንግስት ወታደሮች ቁጥጥር ስር ዋለ። ማሪየስ ከተመታ በኋላ እውነትም እንዳለው እስረኛ ሆነ። ያሰረው ግን ዣን ቫልዣ ነበር። በጥይት ተመቶ ነፍሱን ስቶ ሊወድቅ ሲል በቶሎ መቶ ያነሳው ዣን ቫልዣ ሲሆን እርሱ ማሪየስን ፍለጋ የመጣው ውጊያው ሳይፋፋም ነበር። ውጊያው ሲፋፋም ካጠገቡ ሆኖ ማሪየስን በአይነ ቁራኛ ሲጠብቅ ነው የቆየው። በውጊያው ግን አልተሳተፈም። ልክ ማሪየስ እንደተመታ ነብር ከመቅዝበት ደርሶ ፍየልን አፈፍ እንደሚያደርግ ሁሉ ዣን ቫልዣም ማሪየስ ከመሬት ወድቆ ሳይከሰከስ በፍጥነት ሄዶ ያዘው። ወዲያው ማሪየስን ተሸክሞ ከዚያ ስፍራ ተሰወረ። ጦርነቱ ተፋፍሞ እነ ኢልጆራንስና ወታደሮቹ በሩን ለመዝጋትና ለመክፈት ሲታገሉ ዣን ቫልዣ ማንም ልብ ሳይለው ማሪየስን ተሸክሞ ይወጣል። በዚህ ጊዜ ማሪየስ ሕሊናውን ስቶ ስለነበር ነፍሱን አያውቅም። ዣን ቫልዣ ማሪየስ እንደተሸከመ ብዙም ሳይጓዙ ወደ አንድ ሰወር ያለ ስፍራ ስለደረሱ ማሪየስን ከመሬት አስተኛው። ከዚያም አካባቢውን ሲቃኝ ማምለጫ ቀዳዳ እንደሌለው ተገነዘበ። ሆኖም በጓሮ በኩል የሚያስወጣ የስርቆሽ በር እንዳለ ግን ያውቃል። በዚያች በኩል ሾልኮ እንዳይሄድ በዚያች ሰዓት ወታደሮች ምሽጉን ጥሰው ገብተው ከቤቱ ጣሪያ ላይ ጭምር ስለወጡ ያዩታል። እጅግ በጣም አስፈሪና አስጨናቂ ቅጽበት ሆነበት። በጓሮ በኩል ብቅ ቢልና የሆነ ሰው ቢያየው ሞት እንደሚጠብቀው ያውቃል። እንዳይመለስ ከበስተኋላው ከባድ ውጊያ እየተካሄደ ነው። ታዲያ የት ይሄድ? የት ይግባ? ወፍ አይደል እንዳሞራ ይበር? መሬት ተከፍቶ ና ከዚህ ተደበቂ ላይ ይመስል በማፍጠጥ መሬቱን ተመለከተው። የሰው አይን በማየት ብዛት ቀዳዳ ማውጣት ችሎታ ቢኖረው መሬቱን ከሁለት ቦታ በሰነጠቀው። ከቆመበት ጥቂት እርምጃዎች ራቅ ብሎ ከግንብ አጥር ስር ብረት የመሰለ ነገር እንዳለ ተገነዘበ። ክብ ነገር ነው። አይኑ ተሰባስቦ ከዚያ ነገር ላይ ተተከለ። ሰፋ ያለ ነገር ሲሆን የመሬቱን ወለል ያዘው። ወደፊት ጥቂት ተራምዶ ብረቱን አየው። የቆሻሻ መውረጃ ትልቅ ቱቦ ክዳን እንደሆነ አወቀ። የሆነ ሐሳብ ብልጭ አለለት። ያንን የብረት ክዳን ከፍቶና እንደ ሬሳ የሚከብደው ማሪየስን ተሸክሞ ከዚያ ውስጥ መግባት። ያንን የብረት ክዳን ማንሳት ቀላል ባይሆንም ቀደም ብለን እንደገለጽነው ዣን ቫልዣ ጉልበተኛ ስለሆነ ከባዱን ነገር አነሳው። ማሪየስን ተሸክሞ ከዚያ የቆሻሻ መውረጃ ቱቦ ውስጥ ከገባ በኋላ ማሪየስን ከግድግዳ መሳይ ነገር ላይ አሳረፈው። እርሱ ተመልሶ ሄዶ በመንጠላጠል ያንን ክብ የብረት መዝጊያ ከውስጡ ሆኖ ወደ ቦታው መለሰው። ዝርዝር ውስጥ አንግባ እንጂ ብዙ የሚያለፋና አድካሚ ስራ ነበር። እዚህ ላይ የቱቦውን ሁኔታ መግለጽ ያስፈልጋል። እኛ የቆሻሻ መውረጃ ቱቦ ሲባል የሚመስለን የሆነ ከሲሚንቶ የተሰራ ሰፊ ክብ ነገር ነው። የፓሪስ ከተማ የቆሻሻ መውረጃ ቱቦ ግን ከዚህ የተለየ ነው። ከዚህ ያለ የቆሻሻ መውረጃ ቱቦ የመሬት ውስጥ ግንብ ሲሆን መሬቱ በጥልቀት ከተቆፈረ በኋላ በድንጋይ ንጣፍ ይለጠፍና ከግራና ከቀኝ ይገነባል። ከዚያም ሁለቱን ግንቦች በማቃናት ተደፍኖ ከላዩ ላይ መንገድ ይሰራበታል። ከላዩ ላይ አጥር ወይንም ቤት የሚሰራበትም አለ። ዣን ቫልዣ የገባው ከዚህ ውስጥ ነው። ከዚያ ውስጥ ለመግባት ደግሞ በዝላይ ሳይሆን ከግንቡ ጋር ተጣብቆ የተሰራ የብረት መሰላል ስላለ በዚያ መሰላል ተጠቅሞ ነው የሚወረደው። ይህም ማለት ሰው ከቱቦ ውስጥ ከገባ በኋላ የሚሄደው በደረቱ ተንፏቆ ወይም በእንብርክክ ሳይሆን ቆሞ ነው። ነገር ግን የሚራመደው
በውሃ ከላቆጠ አይነ ምድርና ሽንት ውስጥ ሲሆን አንዳንድ ጊዜ የፈሳሹ ጥልቀት እስከ ወገብ ወይም ከዚያ በላይ ሊደርስ ይችላል። ስፍራው እንኳን ሲጓዙበት ሲገልጹትም ይሸታል። አካባቢው ድርግም ያለ ጨለማ ሲሆን የሚሄደው ውሃ ድምፅ አይሰማም። ዣን ቫልዣን ከወታደሮቹ እይታ ለማምለጥ በግንብ ተንጠላጥሎና ኮዜትን ተሸክሞና ጎትቶ ከገዳም ውስጥ የገባበትን ጊዜ አስታወሰ። ልዩነቱ አሁን የተሸከመው ኮዜትን ሳይሆን የኮዜትን ፍቅረኛ ነው። ያን ጊዜ ከመሬት በላይ ሲሆን አሁን ከመሬት በታች ነው ያለው። ውጊያው ከተካሄደበት ቡና ቤት የነበረው ትርምስ አሁን በጭላንጭል እንጂ በውል አይታየውም። ምዕራፍ 28 ከብርሃን ወደ ጨለማ። ዣን ቫልዣን ከፓሪስ ከተማ ባህር ውስጥ ነው የገባው። ከባህር ውስጥ የገባው ዋናተኛ ሊጠፋ እንደሚችል ሁሉ እርሱም ከቱቦው ውስጥ ሊጠፋ ይችላል። ከብርሃን ወደ ጨለማ ነው ሄደው። የያዘው ፋኖስ ወይም ሌላ መብራት የለም። ሆኖም ከሞት አፋፍ ላይ ደርሶ የነበረው ዣን ቫልዣን አሁን ማንም ሊያገኘው ከማይችልበት ስፍራ ነው የደረሰው። ከመሃል ከተማ ወጥቶ ሰው ከማይደርስበት ገጠር ገብቷል ለማለት ይቻላል። ጫጫታና ሁካታ ከበዛበት ጸጥታ ወደ ሰፈነበት ስፍራ ነው የተሸጋገረው። ከሞት ወደ ደህንነት ነው የተዛወረው። እንዲህ ያለው ነው መልካም አጋጣሚ የሚባለው። ተፈጥሮ ሆን ብላ እርሱን ለማዳን ያዘጋጀችው ይመስላል። እስካሁን ማሪየስ ነቅነቅ እንኳን አላለም። ስለዚህ በህይወት ይኑር ወይም ይሙት አይታወቅም። ከመሬት ላይ ሊወድቅ ሲል ዣን ቫልዣን ካነሳው ጀምሮ ህሊናውን እንደሳተ ነው። ዣን ቫልዣን አሁን ያለበትን ቦታ ለማወቅ በመጀመሪያ ቀኝ እጁን ቀጥሎ ግራ እጁን ወደ ጎን ዘረጋ። በሁለቱም በኩል ግድግዳ ስለነካ ቦታው የጎን ስፋት እንዳለው አረጋገጠ። ቀስ እያለ ወደፊት ሲራመድ መሬቱ እርጥበት እንጂ የሚያደናቅፍ ነገር እንደሌለው ተረዳ። የቆሻሻ መውረጃው አሰራር እንዴት እንደሆነ ቀደም ብሎ ስለሚያውቅ ከምን ውስጥ እንደገባም አላጣውም። አሁን ካለበት አካባቢ እጅግ አነስተኛ የሆነ ብርሃን በዚያች በብረት ክዳን በኩል ይገባ ስለነበር እንደ ውጋገን ያለ ነገር ይታያል። ስለ ቦታው በይበልጥ ለማወቅ ፈልጎ አሁንም ጥቂት ወደፊት በተራመደ ጊዜ ጥቅጥቅ ያለ ጨለማ ሆነበት። ወደ ኋላ ተመልሶ ማሪየስን እንደገና ተሸክሞ 50 ያህል እርምጃ ተራምዶ ቆም አለ። ከቆሻሻ መውረጃው መንታ መንገድ ላይ ደረሰ። እንዲያውም ከግድግዳው ጋር ሊጋጭ ሲል ለትንሽ ነው ያመለጠው። የቀኙን ወይስ የግራውን መንገድ ይከተል? በዚያ ጨለማ ምን አይቶ ይወስን? የቀኙን መረጠ። የማሪየስ እጆችና ጭንቅላት ወደ ኋላ ተንጠልጥለዋል። ዣን ቫልዣን የልጁን 2 እግሮች ከፊት አድርጎና ከትከሻው ላይ አሳርፎ ነው ማሪየስን የተሸከመው። የልጁን የግራ እግሮች በግራ እጁ ጥርቅም አድርጎ ይዞ በቀኝ እጁ ከፊት ለፊቱ ያለውን እየዳበሰን የሚጓዘው። የተቻለውን ያህል እየፈጠነ ቶሎ ቶሎ ተራመደ። የማሪየስና የዣን ቫልዣን አንገት በማሪየስ የረጋ ደም ተጣብቀዋል። ጥቂት እንደተጓዘ የደረሰበት ስፍራ በመጠኑም ቢሆን ሰፋ ያለ ሆኖ አገኘው። ባለፈው ቀን የዘነበው ዝናብ ውሃ ተሟጦ ስላለቀ ዣን ቫልዣን የሚራመድበት ውሃ መጠን ከፍ አለ። ቶሎ ቶሎ ለመራመድ ስላስቸገረው ዝግ ብሎ መራመዱን መረጠ። አንዳንዴ ግን በአንድ እጁ ግድግዳውን ተደግፎ ካልሆነ በስተቀር እግሩን ማነቃነቅ አቃተው። ቢሆንም በጭንቀት ተውጦ መንገዱን ቀጠለ እንጂ አልቆመም። እምነቱን ፈጣሪ ላይ ጥሎ በቀንድ አውጣ ጉዞ መራመዱን ቀጠለ። ነገር ግን የፈሳሹ መጠን እየጨመረ ስለሄደ ከጉልበቱ አለፈ። በአጭር ጊዜ ውስጥ ከዚያም ከፍ አለ። ለመመለስና ቀደም ሲል የተወውን የግራ መንገድ ለመያዝ አስቦ አይሆንም ብሎ በመወሰን አሁንም ወደፊት መጓዙን ቀጠለ። ብዙ በተጓዘ ቁጥር ድካሙ እየጠናበት ሄደ። ዣን ቫልዣን ከረሃቡ ከሸክሙና ከመንገዱ ይበልጥ የጎዳው የውሃ ጥም ነበር። ውሃ ላይ እየተራመደ ውሃውን ሊጠጣው ስለማይችል ባህር ላይ የተጓዘ በውሃ ጥም እንደሚቃጠል ሰው እርሱም በውሃ ጥም ተቃጠለ። ደግነቱ ምንም እንኳን እድሜው እየገፋ ቢሄድም ጉልበቱ አልቀነሰም። ሆኖም በዚያች ሰዓት ሸክሙና የውሃ ጥሙ የነበረበት ሁኔታ ያንን ብርቱ ጉልበትና ኃይል አሳጣው። ጉልበቱ እየቀነሰ ሲሄድ የተሸከመው ሰው ክብደት የጨመረ መሰለው። የጥም ያህል ስለከበደው ማሪየስ ሞቶ ሊሆን ይችላል ሲል አሰበ። ሰዓቱ ወደ 9 ሰዓት ገደማ ሆኗል። አሁን የደረሰበት አካባቢ የፈሳሹ ጥልቀት ከመጨመሩም በላይ የጎኑም ርቀት ሰፍቷል። ከመሃል ሆኖ የግራና የቀኝ ግድግዳ ለመንካት አልቻለም። መንታ መንገድ ላይ ስለደረሰ አሁን ወደ ግራ ታጠፈ። ውሃው ያልደረሰበት ጠፍጠፍ ያለ ግድግዳ በማየቱ ማሪየስን ከዚያ አሳረፈው። በአካባቢው ቀዳዳ ነገር ስለነበረና በዚያ በኩል የብርሃን ጭላንጭል በመግባቱ ማሪየስን ያሳረፈበት ግንብ በጉልህ እንኳን ባይሆን በከፊል ታየው። እንዲያውም በደም የተጨማለቀው የማሪየስን ፊት ለማየት ቻለ። ማሪየስ አይኑን ጨፍኗል።
ጸጉሩ ያልታጠበ የቀለም ብሩሽ ይመስል በረጋ ደም ተቆጣጥሮ ግንባሩን ሸፍኖታል። ካፉ ዳርና ዳር የሳሳ የረጋ ደም ይታያል። እጁ ተዝለፍልፎ ከግንቡ ላይ ተንጠልጥሏል። በተመታበት አካባቢ በረጋ ደም ሸሚዙና ኮቱ ከሰውነቱ ጋር ተጣብቋል። ዣን ቫልዣን የማሪየስን ልብ ከፍቶ በእጁ የልቡን ትርታ አዳመጠ። ልቡ ይመታል። ሕይወቱ አለች ማለት ነው። የራሱን ሸሚዝ ቀዶ የማሪየስን ቁስል ከጠራረገ በኋላ በተቻለው ሁሉ ጠበቅ አድርጎ አሰረለት። የማሪየስን ኪስ ሲዳብስ 2 ነገሮችን አገኘ። እነርሱም የማሪየስ የማስታወሻ ደብተርና ካለፈው ቀን ጀምሮ ኪስ ውስጥ የተረሳው ቁራሽ ዳቦ ናቸው። ደረቁን ዳቦ ዣን ቫልዣን ቆረጠመው። የማስታወሻ ደብተሩን የብርሃን ጭላንጭል ወደሚታይበት አቅጣጫ ወስዶ ተመለከተው። ከመጀመሪያው ገጽ ላይ የሚከተለው ተጽፎ አየ። ስሜ ማሪየስ ፓንት መርሲ ይባላል። ሬሳዬን ለአያቴ ለመርሴ ጌርሎማንድ ውሰዱና ስጡልኝ። የአያቴ አድራሻ ካልቬር ከሚባል ጎዳና ላይ የቤት ቁጥር 6 ነው። ዣን ቫልዣን ለተወሰነ ጊዜ ቆዝሞና ፈዞ ቀረ። የማስታወሻ ደብተሩን መልሶ ከማሪየስ ኪስ ውስጥ ከተተው። ቁራሽ ዳቦ ስለቀመሰ ነፍሱ ትንሽ መለስ አለች። ስለዚህ ማሪየስን አንስቶ እንደገና ተሸከመው። የማሪየስን ጭንቅላት ቀስ ብሎ ከቀኝ ትከሻው ላይ ካሳረፈ በኋላ ጉዞውን ቀጠለ። ከአንድ ከተወሰነ ስፍራ ሲደርስ ከባድ ጨለማ ወረረው። ለአየር መግቢያ እየተባለ ሲሰሩና አልፎ አልፎ ይታዩ የነበሩት ቀዳዳዎች ጨርሰው ስለጠፉ እግር ቢወጉ እንኳን የማይታይ ጨለማ ሰፈነ። በተጨማሪም ዣን ቫልዣን አሁን የደረሰበት ስፍራ በደለል የተሞላ መሆኑን ተገነዘበ። ደለሉን በውሃ የተሞላ ስለነበር እግሩን ያዘው። ማሪየስም እየደከመ ሄደ። ሆኖም ባለው ኃይል በመጠቀም ጉዞውን ቀጠለ። ከስር የዘቀጠው ጭቃ መጠን አሁንም እየጨመረ ነው። እርሱም ቢሆን ጉልበቱ አልቆ ደክሞታል። ጭቃውም እስከ ጉልበቱ ሊዘልቅ ምንም ያህል አልቀረው። እየጨመረ የሄደው ጭቃው ብቻ ሳይሆን ውሃውም ስለነበር እስከ ወገቡ ደረሰ። ዣን ቫልዣን ግን አሁንም ተስፋ ሳይቆርጥ ያንን ከሞት አፋፍ የደረሰውን ሰው ተሸክሞ ወደፊት ተጓዘ። የውሃው መጠን ከብብቱ ደረሰ። የመንቀሳቀሱ ጉዳይ ችግር ሆነበት። ነገር ግን ማሪየስን በ2 እጁ አጥብቆ ይዞ ተስፋ ሳይቆርጥ ባለው ኃይል በመጠቀም ጥቂት ከተራመደ በኋላ ከነበረበት ቆም ብሎ ትንፋሹን ዋጠ። እንደገና ጉዞውን ቀጠለ። የውሃው መጠን ከትከሻው ደረሰ። ማሪየስ እንዳይታፈን ከእግሩ ወደ ውሃው ጎተት በማድረግ ከአንገቱ ቀና እንዲል አደረገ። ራሱን ቢሆን አንጋጦ ነበር የሚጓዘው። እግሩ በድንገት ከሆነ ነገር ጋር ተጋጨ። ያልተጋጨውን እግሩን ወደፊት በማምጣት ሲነካው እንደ ደረጃ ያለ ነገር መሆኑን ተረዳ። ቀስ ብሎ አንድ እግሩን ከደረጃው ላይ አወጣ። ቀጥሎ ሌላውን እግሩን አንስቶ ከሚቀጥለው ደረጃ ላይ አሳረፈ። እንዲህ እያለ ከተዋጠበት ውሃ ውስጥ ወጣ። ደረጃው ወደ ጎን የሚሄድ ስለነበር ጥቂት እንደተራመደ የብርሃን ጭላንጭል ከሚታይበት ደረሰ። ደረጃው አልቆ መጠነኛ የሆነ ውሃ ከቱቦው ውስጥ ከሚፈስበት ስፍራ ሲደርስ ድንጋይ አደናቅፎት እንደመውደቅ ብሎ በጉልበቱ ተንበረከከ። ላለመውደቅ ባደረገው ጥረት በአንድ እጁ መሬቱን በሌላው እጁ ማሪየስን አጥብቆ ያዘ። ከዚያው እንዳለ ፈጣሪውን በመማጠን ጸሎት አደረሰ። ጸሎቱን ሲጨርስ ተነስቶ ሲቆም ብርድ ብሎት ሰውነቱ ተንቀጠቀጠ። ቢሆንም አሁንም ተስፋ ባለመቁረጥ ወደፊት ተራመደ። ሆኖም እጅግ በጣም እየደከመው ስለሄደ የተወሰኑ እርምጃዎችን ተራምዶ ትንፋሹን ለመዋጥና ሐሳቡን ለመሰብሰብ ቆም ለማለት ተገደደ። አንዳንዴም ሸክሙን ከግድግዳው ጋር በማጣጋት ያርፍ ጀመር። ሲያመቸው ማሪየስን አንዴ በግራ ሌላ ጊዜ በቀኝ ትከሻው ላይ ያሳረፈ መንገዱን ቀጠለ። አሁንም ተስፋው እየመነመነ ቢሄድበትም የዝግታ ጉዞውን አላቋረጠም። አንገቱን ቀና ሳያደርግ ብዙ ተጓዘ። አቀርቅሮ ሲጓዝ ግን ከግንብ ጋር ተጋጨ። አሁን ካንገቱ ቀና ሲል የብርሃን ጭላንጭል በሩቁ ታየው። ይህኔ ወደ ውጭ የመውጫ ቀዳዳ እንደሆነ ዣን ቫልዣን ጠረጠረ። የብርሃኑን ጭላንጭል ባየ ጊዜ ተስፋው ደነደነ፣ ሸክሙም ቀለለለት፣ ድካሙም የተወገደለት መሰለው። በተስፋ የተሞላችሁት ብርቱናትና ማዝገሙን ትቶ ፈጠን ያለ እርምጃ ወሰደ። ከመውጫው ሲደርስ ቆም ብሎ ሲመለከት የመውጫ ቀዳዳው በክብ ነገር መደፈኑን አየ። ክዳኑ ሰፋ ያለ ስለነበር በቀላሉ የሚከፈት ነገር ሆኖ አላገኘውም። ከዚህም በላይ ጠንካራ የብረት ክዳን በውጭ በኩል በመቀርቀሪያና በቁልፍ በመያዙ የሆነ ሰው ከውጭ ሆኖ ካልከፈተለት ዣን ቫልዣን ሊወጣ እንደማይችል ተገነዘበ። ዣን ቫልዣን በቀዳዳ ወደ ውጭ ሲመለከት ሰፈሩ ጭር ያለ ሆኖ አገኘው። ቦታውን የሚያውቀው ለመሆኑ ግን አልተጠራጠረም። አላፊና አግዳሚ በዚያ ካለፈ ከውስጥ ሆኖ ለመለየት ይቻላል። ጊዜው ላይን ያዝ የሚያደርግበት ሰዓት ነበር።
ደረቅ ካለ የግድግዳ ጠርዝ ላይ ማሪየስን አሳረፈው። ቀጥሎም ተስፋ ባለመቁረጥ ክዳኑን በሁለት እጁ ይዞ ለመክፈት ሞከረ። ክዳኑ አልተነቃነቀም። በዚህም ክዳኑን ለመክፈት እንደማይችል በድጋሚ አረጋገጠ። ከእስር ቤት ሊያመልጥ ቢችልም ከቱቦ ለመውጣትና ከዚያ ስፍራ ለማምለጥ አለመቻሉን በተረዳ ጊዜ ተስፋ ቆረጠ። የዚያ ሁሉ ልፋት መጨረሻ ይህ በመሆኑ ቀኑ ጨለመበት። የማሪየስና የእርሱ ሕይወት ፍጻሜና መጨረሻ እንደሆነ በግልጽ ታወቀው። ከተነጠፈ ደረቅ ድንጋይ ላይ ተዘርሮ ተኛ። ማሪየስም ካጠገቡ ነበር የተኛው። ከተወሰነ ጊዜ በኋላ አንገቱን ከጉልበቱ መካከል በማስገባት ቁጭ አለ። ከዚያ ቁጭ ብሎ ስለማን ነበር የሚያስበው? ስለ ማሪየስና ስለ ራሱ? የለም፣ ስለ ሁለቱም አልነበረም። ስለ ኮዜት ነበር የሚያስበው። ዣን ቫልዣ የመውጫ ቀዳዳ ባጣበት በዚያች ቀውጢ ሰዓት ሁሉም ነገር ጭር ባለበትና ማንም ሆነ ምንም ነገር በማይጠብቅበት ስፍራ ተስፋ ቆርጦ በተቀመጠበት ወቅት በድንገት አንድ ሰው ከኋላው መጥቶ ትከሻውን ነካው። እጅግ በጣም ዝቅ ባለ ድምፅ ትርፌ እኩል አለው። የሰው ልጅ ተስፋ በሚቆርጥበት ጊዜ የሚያየው ህልምን የሚያህልና የሚስተካከል ነገር የለም። ከጨለማ ውስጥ የሰው ድምፅ መስማት ህልም የሚያልም እንጂ በውን የሆነ ነገር አልመሰለውም። የኮቴ ድምፅ አልሰማም። ሊሆን ይችላል እንዴ ብሎ ራሱን ጠይቆ ካንገቱ ቀና ሲል አንድ ሰው ከፊቱ ቆሟል። ሰውየው ሸሚዝ ለብሷል። ጫማ ግን አላጠለቀም። ጫማውን በግራ እጁ ይዞ ከትከሻው ላይ አንጠልጥሎታል። ይህ ሰው ዣን ቫልዣ ከነበረበት ሲቃረብ ኮቴው እንዳይሰማ ጫማውን ለማውለቁ አያጠራጥርም። ዣን ቫልዣ አላመነታም። ሰውየውን ወዲያውን ያወቀው ይህ ሰው ቴናዴ ነበር። ነገር ግን ቴናዴ ዣን ቫልዣን አላወቀውም። ለአጭር ጊዜ ሁለቱ ሰዎች ተፋጠጡ። ላያቸው ሁለቱም በየፊናቸው አንዱ የሌላውን ጉልበት ባይነ ገመድ የሚለካ መሰለ። ቴናዴ ቀድሞ ተናገረ። እንዴት አድርገህ ነው ከዚህ ጉድጓድ የምትወጣው ብሎ ሲጠይቀው ዣን ቫልዣ መልስ ስላልሰጠው ቴናዴ ቀጠለ። መቀርቀሪያውን ለማላቀቅ አይቻልም። ሆኖም ከዚህ ስፍራ መውጣት አለብህ፣ ደግሞም ትፈልጋለህ። እውነትህን ነው ሲል ዣን ቫልዣ በተናገረ ጊዜ እንግዲያውማ ትርፌ እኩል ነዋ አለ ቴናዴ። ምን ማለትህ ነው ብሎ ሲጠይቀው ሰውየውን ገለኸዋል። ታዲያ አሁን ምን ልታደርግ ነው? በእኔ በኩል የተቀረቀረውን ቀዳዳ የምከፍትበት ቁልፍ አለኝ ካለ በኋላ ቴናዴ ንግግሩን አቁሞ ወደ ማሪየስ ተመለከተ። መልስ ሳይጠብቅ ንግግሩን ቀጠለ። አላውቅህም፣ ልረዳህ ግን እፈልጋለሁ። የሟች ጓደኛ ወይም ጠላት ልትሆን ትችላለህ፣ እኔን ግን አያገባኝም። ነፍሰ ገዳይ አድርጎ እንደቆጠረው ዣን ቫልዣ ገባው። አሁንም ቴናዴ ቀጠለ። ስማ ጓዱ፣ ይህን ሰው ስትገለው ኪሱ ውስጥ ያለውን ለመውሰድ እንደሆነ አልጠራጠርም። ያገኘኸውን ለሁለት ከፍለህ ግማሹን ስጠኝና በሩን ከፍትልሃለሁ ካለው በኋላ ትልቅ ቁልፍ ከኪሱ አወጣ። ቀጥሎም በሩ እንዴት እንደሚከፈት ለማየት ትፈልጋለህ በማለት ሲጠይቀው ዣን ቫልዣ እንደተዘጋ ቀረ። የሚሰማውና የሚያየው ነገር ፈጣሪ አስተካክሎ ያምጣው ወይም የሰይጣን ስራ ይሆን አይሆን ለይቶ ለማወቅ ስላልቻለ ግራ ተጋብቶ ከነበረበት ድምፁን አጥፍቶ ቆመ። ይህ እርጉዝ ፍጡር የመለኮት ኃይል ሊከሰትበት የተፈጠረ ጉድ ነው ወይስ ምንድነው ነገሩ ሲል ዣን ቫልዣ ራሱን ጠየቀ። አሁን ስራችንን እንጨርስና ያገኘውን ጥቅም እንካፈል። መክፈቻውን ስላሳየውህ አንተን በተራ ገንዘቡን አሳየኝ። ዣን ቫልዣ እጁን ኪሱ ውስጥ ከተተ። ጥቂት ሳንቲሞች ብቻ ነው ያገኘው። ኪሱን ገለበጠው። ኪሱ በዚያ ቆሻሻ ነገር ላቁጧል። ከሌላ ኪሱ ውስጥ 2 ባለ 5 ፍራንክና 5 ወይም 6 ሱስ አገኘ። ቴናዴ እጅግ በጣም አንቋሸሸው። ይህን ሰው ለዚህ ገንዘብ ብለህ እንዳልገደልከው ተስፋ አደርጋለሁ። ቴናዴ የዣን ቫልዣንና የማሪየስን ኪስ መበርበር ጀመረ። ዣን ቫልዣ ብርሃን በብዛት ወደሚገኝበት ሄዶ ፊቱ እንዳይታይ ብርቱ ጥንቃቄ አደረገ። ቴናዴ በብርበራው ብዙም ገንዘብ አላገኘም። ግን ወደፊት ለሚሰራው ተንኮል እንዲረዳው ዣን ቫልዣ ራሱን ከብርሃን ለማራቅ ሲያሸሽ ቴናዴ ቀስ ብሎ ከማሪየስ ኮት ቁራጭ ራፊ ጨርቅ ቀዶ ወሰደ። ምናልባት ወደፊት ገዳይንና ሟችን ለማጋለጥ ይረዳኝ ይሆናል ብሎ በማሰብ ነበር ራፊ ጨርቁን የወሰደው። እውነትም ከዚህ ሌላ ገንዘብ አልያዝክም ብሎ ከተናገረ በኋላ እኩል እንካፈል ያለውን ረስቶ የተገኘውን ገንዘብ በሙሉ ከኪሱ ውስጥ ጨመረ። ቀጥሎም ወዳጄ ከእንግዲህ ከቱቦ መውጣት አለብህ። የመውጫውን ሂሳብ እንደሆነ ከፍለሃል። ይህ ደግሞ ትክክለኛ ፍርድ ይመስለኛል ብሎ ከት ብሎ ሳቀ። ዣን ቫልዣ ማሪየስን ለመሸከም ሲታገል ቴናዴ የረዳውና እንዲከተለው ምልክት ሰጠው። ቴናዴ አይኑን በማሾለክ ግራና ቀኙን ተመለከተ።
ከዚያም የተቆለፈውንና ከጉድጓዱ መውጫ የሆነውን ክብ ነገር በያዘው ቁልፍ ከፈተው። መውጫውን ሙሉ በሙሉ ሳይሆን በከፊል ገርበብ አድርጎለት ቴናዲ ወደ መደበቂያው ተመለሰ። ዣን ቫልዣ ከጉድጓዱ ስለወጣ እርሱና ማሪየስ እንደገና ንጹህ አየር ለመተንፈስ ቻሉ። ከወንዝ ዳር ነበር የወጡት። አካባቢው ጭር ቢልም የወፎች ዝማሬ ግን በብዛት ይሰማል። ዣን ቫልዣ ከወንዙ አጨልፎ የማሪየስን ፊት አራሰው። ማሪየስ አሁንም አይኑን አልገለጠም። በከፊል በተከፈተው አፉ መተንፈሱን ግን ተገነዘበ። ዣን ቫልዣ ወደ ወንዙ ተጠግቶ ዳግም ውሃ ለመጨለፍ ጎንበስ ሲል የሆነ ነገር ከብዶት ጀርባውን ቀፈፈው። አለ አይደል አይናችን ባያይ እንኳን አጠገባችን አንድ ነገር እንዳለ የሚሰማንና የሚከብደን አይነት። ካጠገቡ ምን እንዳለ ዞር ሲል የሆነ ረጅም ሰውዬ ካፖርት ለብሶና ቆመጥ ዱላ ይዞ ከኋላው ቆሟል። ዣቬር እንደሆነ ለማወቅ ዣን ቫልዣ ጊዜ አልወሰደበትም። ከቴናዲ አምልጦ ከዣቬር መዳፍ ስር መውደቅ እስከ አሩኛ አጋጣሚ አንዱን ሲለው ሌላው ሆነበት። የሚገርመው ግን ዣቬር ዣን ቫልዣን አልለየውም። ዣን ቫልዣ ከዚያ መከራና ስቃይ በኋላ ከመጠን በላይ ተለዋውጧል። ቆመጡን እንደያዘ አንተ ማን ነህ ብሎ ዣቬር ዣን ቫልዣን ሲጠይቀው እኔ ሲል በቃል አጋኖ ስሜት መለሰለት። ዣቬር እንደገና አንተ ማን ነህ ብሎ ሲጠይቀው ዣን ቫልዣ አለው። ዣቬር ዱላውን በጥርሱ ይዞ የዣን ቫልዣ ትከሻ በሁለት እጆቹ ጨምድዶ ያዘ። እውነትም ዣን ቫልዣ ነው ወይስ አይደለም በሚል ፊቱን አገላብጦ አየው። ራሱ ነው፣ ምንም ስህተት የለበትም ሲል ዣቬር ለራሱ ነገረ። የዣቬር ፊት በቅጽበት ተለዋወጠ። ዣን ቫልዣ ቃል ሳይናገር በነብር ጥፍር እንደተያዘ አንበሳ ለተወሰነ ጊዜ ዝም ብሎ ቆመ። በመጨረሻ ግን ተናገረ። አዛዥ ዣቬር አለ። አሁንም ያስከኝ ከዛሬ ጠዋት ጀምሮ ዳግም ያንተ እስረኛ እንደመሆን ጠርጥሬያለሁ። አሁን እንግዲህ ልትወስደኝ ትችላለህ። ከአሁን በኋላም የፈለግከውን ልትፈጽምብኝ መብትህ ነው። ነገር ግን አንድ ነገር እንድትፈቅድልኝ እማጠንሃለሁ። ይህን ሰው ተሸክሜ ከቤቱ ላድርሰው። የዣቬር ፊት ተኮማተረ እንጂ እምቢ አላለም። ዣን ቫልዣ መሐረብ ከኪሱ ካወጣ በኋላ መሐረቡን ውሃ ውስጥ ለመንከር ጎንበስ አለ። ውሃው ካለበት ደርሶ መሐረቡን አራሰ። ከዚያም በራሰው መሐረብ ከማሪየስ ግንባር ላይ ደርቆ የነበረውን ደም ለማስለቀቅ ፊቱን ጠራረገ። ይህ ሰው ከዚያ ምሽግ ውስጥ ነበር አለ በጣም ዝቅ ባለ ድምፅ። ማሪየስ በመባል የሚታወቀው እርሱ ሲሆን ማሬ ከሚባል ስፍራ ከአያቱ ጋር ይኖራል። የአያቱ ስም ግን ማን እንደሚባል አሁን ተዘነጋኝ በማለት ለዣቬር ካስረዳው በኋላ ዣን ቫልዣ የማሪየስን ኪስ ዳበሰ። የማስታወሻ ደብተሩን አውጥቶ ገለጠው። ማሪየስ በእርሳስ የተጻፈበትን ገጽ ከማስታወሻው ውስጥ ፈልጎ ለዣቬር አሳየው። ዣቬር ማሪየስ የጻፈውን ሲመለከት ጊርሎማንድ ካልቬር ጎዳና የቤት ቁጥር 6 የሚለውን አድራሻ ነበበ። ዣቬር ባለሰረገላ ሲል ተጣራ። የማሪየስን የማስታወሻ ደብተር ከኪሱ ውስጥ ከተተው። ብዙም ሳይቆይ 3 ሰው ሊይዝ የሚችል ሰረገላ መጣ። ማሪየስ፣ ዣን ቫልዣና ዣቬር ተሳፈሩ። ከኋለኛው መቀመጫ ማሪየስ እንዲጋደም ካደረጉ በኋላ በሩ ተዘግቶ ጉዟቸውን ቀጠሉ። ባለ ሰረገላው ፈረሶቹን በመግረፍ ፍጥነታቸውን እንዲጨምሩ አደረገ። ሰረገላው ውስጥ ግን ጸጥታ ሰፈነ። ማሪየስ ምንም ሳይነቃነቅ ተዘርሮ ተኛ። አንደኛው እጁ ተዝለፍልፎ ወደ መሬት ተንጠልጥሏል። ወደ ኋላ ዞር ብለው ሲያዩት የሬሳ ሳጥን የሚጠብቅ አስክሬን መሰላቸው። ለተመለከታቸው ዣን ቫልዣ ከሰው ጥላ የተሰራ፣ ዣቬር ደግሞ ከድንጋይ የተቀረጸ ፍጡር ነበር የሚመስሉት። ከማሪየስ ቤት ሲደርሱ ውድቅት ነው። ዣቬር በመጀመሪያ ወረደ። የብረት ቆመጡን ይዞ ነው የወረደው። የቤቱ በር ገርበብ ብሎ ስለነበር ዣቬር ገፋ አደረገው። የቤት ሰራተኛ ሻማ ይዞ ብቅ አለ። ዣን ቫልዣና የሰረገላው ነጂ እየተረዳዱ ማሪየስን አወረዱት። ዣቬር በንቀት አይን እያየ ሰራተኛውን ጥያቄ ጠየቀው። እዚህ ቤት ውስጥ ጊርሎማንድ የሚባል ሰው አለ? አሉ። ምንድነው የሚፈልጉት? ምን ልበላቸው? ብሎ ሲጠይቀው ልጃቸውን ይዘን መተናል ሲል መለሰለት። ልጃቸው? ብሎ ሰራተኛው በመገረም ሲጠይቅ ልጁ ግን ሞቷል ሲል ዣቬር መለሰለት። ዣን ቫልዣ በጭቃና በሌላም ቆሻሻ ነገር እንደዚያ ላይን በሚያስፈራና በሚቀፍ አይነት ቦክቶና ቆሽሾ ወደ ሰራተኛው እያየ አለመሞቱን በጥቅሻ ነገረው። ሰራተኛው ግን የዣቬርን አባባልም ሆነ የዣን ቫልዣ ጥቅሻ ሊገባው አልቻለም። ዣቬር ንግግሩን ቀጠለ። ጦርነቱ ከተካሄደበት ስፍራ እየተዋጋ ነበር። ሬሳውን ውሰዱ። ከዚያ ነው ህይወቱ ያለፈችው። በላውን በቶሎ ሂድና አባቱን ቀስቅሳቸው
በማለት ሰራተኛውን ቢያዘውም ሰራተኛው ከቆመበት አልተነቃነቀም። ለምን አትሄድም ሲል ዣቬር ጮኸበት። ወንዱ ሰራተኛ ሴቷን ሰራተኛ፣ እርሷ ደግሞ የማሪየስን አክስት ቀሰቀሱ። የማሪየስ አያትን ግን ይተኙ በሚል አልቀሰቀሷቸውም። በሸክም ተጋግዘው ማሪየስን ወደ አንደኛ ፎቅ አውጥተው አስተኙት። ሴቷ ሰራተኛ ቶሎ ብላ ሐኪም ፍለጋ ከቤታቸው ወጥታ ሄደች። ሌላዋ ሰራተኛ ደግሞ ማሪየስን የሞቀና የተሻለ ልብስ ለማልበስ ቁምሳጥን ከፈተች። ልክ እርሷ ቁምሳጥን ስትከፍት ዣቬር እጆቹን ከዣን ቫልዣ ትከሻ ላይ አሳረፈ። ለምን እንደያዘው ዣን ቫልዣ ገባው። ሁሉም ተያይዘው ወደ ምድር ቤት ወረዱ። ቀጥሎ ሁለቱ ተመልሰው ከሰረገላው ውስጥ ገቡ። ሰረገላውም ተጓዘ። ዣን ቫልዣ ከፊት፣ ዣቬር ከኋላ ተቀምጠው መንገዳቸውን ቀጠሉ። አዛዥ ዣቬር አለ ዣን ቫልዣ። አሁንም አንድ ሌላ ነገር ልጠይቅህና ፍቀድልኝ ሲል ዣቬር በተራው ጠየቀ። ለአንዲት ደቂቃ ከቤቴ ልሂድና ከዚያ በኋላ አንተ የፈለግከውን በእኔ ላይ ትፈጽማለህ በማለት ዣን ቫልዣ ሲናገር ዣቬር ለተወሰኑ ሰኮንዶች ዝም አለ። አገጩን ከካፖርቱ ኮሌታ ላይ አሳርፎ ወደ ውጭ ተመለከተ። ሰማህ ጎበዝ፣ ከአድሚ ጎዳና ላይ ወደሚገኘው የቤት ቁጥር 7 ውሰደን። ስፍራው ራቅ ያለ ቢሆንም ከተባለው ቤት እስከሚደርሱ ቃል አልተለዋወጡም። ጉዞዬ ዝምታ ነበር። ከቤቱ እንደደረሱ ሰረገላው ከቤቱ በራፍ ቆመ። ዣቬርና ዣን ቫልዣ ወረዱና ወደ ቤቱ አመሩ። ዣን ቫልዣ የቤቱን የውጭ በር አንኳኳ። በሩ ተከፈተ። ዣን ቫልዣ ግን አልገባም። ይኸውልህ ቤቱ ግባ እንጂ አለ ዣቬር እኔ ከዚህ ሆኜ እጠብቅሃለሁ በሚል አገላለጽና አመለካከት። ዣን ቫልዣ ዣቬርን ቀና ብሎ አየው። በመጠኑም ቢሆን ዣቬር ተለወጠበት። ዣን ቫልዣ የቤቱን የውስጥ በር ከፍቶ ገባ። ወደ ፎቅም ወጣ። ነገር ግን እጅግ በጣም ደክሞ ስለነበር እጅግ በጣም ዝግ ብሎ ነው ወደ ፎቅ የወጣው። ለምንድን ነው በዚህ ጨለማ መስኮቶች ሁሉ እንደዚህ የተበረጋገዱት? ሲል ሰራተኛዋ ላይ ጮኸባት። ማንኛውም ሰው ቢሆን ሲደክመውና ኑሮና ህይወት ፊታቸውን ሲያዞሩበት መበሳጨቱና መጮሁ የተለመደ ነው። ዣን ቫልዣ ወደ አንዱ መስኮት ሄዶ ወደ ውጭ ተመለከተ። ግራ ቀኙንም ቃኘ። በጣም የሚገርመው ከውጭ በር አካባቢ ዣቬር አልነበረም። ሐኪሙ እስከመጡ ድረስ ማሪየስ ከተኛበት አልተንቀሳቀሰም። አክስቱ ከመኝታዋ ተነስታ አይኑን እያየች ካጠገቡ ቁጭ አለች። ወይኔ ጉዴ፣ አምላኬ ከዚህ ጉድ አውጣኝ ብላ ከወዲህ ወዲያ እያለች ከመንቆራጠጥና ከማልቀስ ሌላ ያደረገችው ነገር አልነበረም። በመጨረሻ ሐኪሙ ደርሰው ማሪየስን መረመሩት። አልሞተም፣ እስትንፋሱ አለ። በጀርባው አስተኝተው መላ አካሉን አንድ ባንድ ሲያዩት በአፍንጫው በኩል ከወጣው ደም ሌላ የበረታ ቁስል እንደሌለበት ተረዱ። ልብሱን ሲያወልቁለት አክስቱ ወደ ውጭ ወጣች። ከምርመራው በኋላ ሐኪሙ ተናገሩ። ከጎኑ አካባቢ ቁስል አለ፣ ነገር ግን ብዙም ወደ ውስጥ ዘልቆ የገባ ቁስል አይደለም። እጁም ላይ በጎራዴ ተመቷል። ከጭንቅላቱም ላይ እንዲሁ በመወጋቱ የደማ ቁስል አለ። ከግንባሩ ላይ አጥንቱ ተሰብሮ እንደሆነ ለማወቅ ፈልጌ አሁን ለመለየት አልቻልኩም። ሐኪሙ እጅግ ያሳሰባቸው ከማሪየስ ሰውነት ላይ የታዩት ቁስሎች ጉዳይ ሳይሆን ያስጨነቃቸው የማሪየስ ነፍስ አለማወቅ ነበር። አንዳንድ ጊዜ ወንዶች ነፍሳቸውን ስተው ለረጅም ጊዜ ከቆዩ በዚያው ይቀራሉ እንጂ አይነቁም። አሁን ታዲያ ማሪየስ ይነቃል ወይስ አይነቃም በሚል ሐኪሙ ብዙ ተጨነቁ። ማሪየስ ብዙ ደም ስለፈሰሰው መላ ሰውነቱ ክፉኛ ዝሏል፣ ገርጥቷል። ሴቶቹ የማሪየስን ቁስሎች ካጣጠቡ በኋላ ሐኪሙ እያዥ የሚወጣውን ደም እንዲቆም አደረጉ። ጭንቅላቱን በቀዝቃዛ ውሃና ሳሙና አጠቡት። ሐኪሙ የማሪየስን ግንባር እያሻሹ ሲጠራርጉ በር ተከፈተ። ከውስጥ የነበሩ ሰዎች አንገታቸውን ቀና ሲያደርጉ በጣም የደነገጠና የገረጣ ፊት አዩ። በሩን ከፍተው የገቡት የማሪየስ አያት ነበሩ። መላ ሰውነታቸው እየተንቀጠቀጠ አንገታቸውን ብቻ በማስገባት ወደ ውስጥ ተመለከቱ። የሌሊት ልብስን የለበሱት መቃብር እንጂ ደህና ነገር የሚያዩ አልመሰሉም። ማሪየስን አልጋ ላይ ተዘርሮና አይኑን ጨፍኖን የተመለከቱት። እስከ መታጠቂያው ራቁቱን የተኛው። በጥፊ እንደተመታ ሰው ክው እንዳሉ አያቱ ማሪየስ ወደ ተኛበት አልጋ ተጠጉ። ልባቸው በኃይል ይመታል። ማሪየስ ሲሉ በዝግታ ሲጣሩ አባባ አለች አንደኛዋ ሰራተኛ። አሁን ነው ሰዎቹ ይዘውት የመጡት፣ ከጦርነቱ ቦታ ነበር ብለዋል። ሞቷላ ሲሉ ሽማግሌው መጮህ ጀመሩ። ዶክተር አሉ። አንተ ነህ ሁሉንም ነገር የምታውቀው፣ አንድ ነገር ብቻ ንገረኝ፣ ሞቷል አይደል? ሐኪሙ በጣም ተጨንቀው ስለነበር መልስ አልሰጧቸውም።
ይህን ጊዜ ሽማግሌው ያጨበጨቡ ይስቁ ጀመር። ተደጋግሞ እንደተነገረው ማሽን ላይ ያረረ ይስቃል ይባል የለ። ሞቷል፣ ከዚያ ከምሽጋቸው ውስጥ ነው የተገደለው። ሳንታረቅ በጥላቻ አይን እየተመለከተኝ ነው ህይወቱ ያለፈችው። ይሄ እርኩስ ሞቶ ሬሳ ይምጣልኝ። ይሄ ነው የኔ ዕጣ ፈንታ። ሞቷል አይደል? ሞቷል። ሐኪሙ በሽተኛውን ትተው ወደ ሜሴ ጊርሎማንድ ሲሄዱ ሽማግሌው ዞር ብለው ባበጠ አይናቸው ሐኪሙን እየተመለከቱ ይቅርታህን ዝም እላለሁ አሉ። ምንም እንኳን ካሁን በፊት ብዙ ሰው ካጠገቤ ሲለይ ባይም ያውኑ ግን እጅግ ስለከበደኝና አላስችል ስላለኝ ነው። ብቻ ብዙዎቹ ከማያገባቸው ነገር ውስጥ ጥልቅ ብለው የማይሆን ነገር ሲሰሩ የመጨረሻ ውጤታቸው ይሄ በመሆኑ አሳዘነኝ። ይጽፋሉ፣ ይናገራሉ፣ ወደፊት ወደ ኋላ ይላሉ። አዲስ ህይወት፣ ነጻነት፣ መብት፣ ሌላም ነገር እያሉ ይለፈልፋሉ፣ ይጮሃሉ። በመጨረሻ ሬሳ ይዘውልን ይምጡ። ብቻ ምን ይሆናል? ቢቀር ይሻላል። ልቻለው እንጂ ምን ምርጫ አለኝ? አይ ልጄ ማርየስ፣ ገደሉህ። ከኔ በፊት አንተ ሞትክ። ያሳደግኩት ልጄ እኮ ነው። ገና አንድ ፍሬ ልጅ ሳለ እኮ ነው እኔ ያረጀሁት። ታዲያ እኔ ቆሜ እርሱ ይሙት? እርሱ የፈጨውን አፈር አብረን አብኩተናል። እርሱ በሕፃንነቱ፣ እኔ በስተርጅኔ እንዲህ እንሁን። ታዲያ ምን ይረዳል? ብቻ ተዉት። ጠዋት ከመኝታ ክፍሌ እየሮጠ ሲመጣ እኔ ስቆጣው፣ እርሱ ሲስቅ፣ የማታውማ ባይወራ ይሻላል። ከላይ ላይ ካልወጣው ሲል አረን ያልችልም እያልኩ ስቆጣው፣ እርሱ ጨዋታ እየመሰለው ከላይ ላይ ሲቦርቅ፣ ስንቱን ላንሳው፣ ስንቱን ልትወው። የሕይወቴ ብርሃን ነበር። እንደ እርሱ ያለ የሚወደድና አንጀት የሚበላ ልጅ አጋጥሞኝ አያውቅም እያሉ ሽማግሌው ብዙ ለፈለፉ። እጅግም አዘኑ። ጠጋ ብለው አዩት። አሁንም ነቅነቅ አይልም። እነዚህ አረመኔዎች ብለው በኃይል ሲጮሁ የማርየስ አይን ሽፋኖች ተነቃነቁ። ማርየስ በፈዘዘ አይን አያቸው። ይሄኔ ማርየስ አሉ ሽማግሌው። ማርየስ፣ የኔ ጌታ ልጄ፣ ሕይወትህ አለ። አየኸኝ እኮ። ተመስገን አምላኬ እያሉ ህሊናቸውን ስተው ከመሬት ተዘረሩ። ምዕራፍ 29 ዣቬር መስመር ሲለቅ። ዣቬር ከዣን ቫልዣ ቤት በራፍ ብዙም ሳይቆይ ወደሚሄድበት ሄደው በእግሩ ሲሆን ሲራመድ አቀርቅሮ ነው። በሕይወቱ ለመጀመሪያ ጊዜ እጁን ወደ ኋላ አድርጎ ነው የተጓዘው። ጥቂት እንደተጓዘ ጸጥ ካለ አውራ ጎዳና ደረሰ። ዝም ብሎ ወደፊት ተራመደ እንጂ ወዴት እንደሚሄድ በትክክል አላወቀውም። ወደ ሳይን ወንዝ የሚወስደውን መንገድ ተከትሎ ነበር የሚጓዘው። ከሳይን ወንዝ ትልቁ ድልድይ ስለደረሰ የድልድዩን አግዳሚ ብረት ተደግፎ ቆመ። በጣቶቹ ሪዙን እያፍተለተለ አገጩን በእጆቹ ደግፎ ነው የቆመው። በሐሳብ ክፉኛ ነጎደ። መላ አካሉ ውስጥ አዲስ የሆነ አንድ አይነት ለውጥ ተከስቶ እረፍት የሚነሳ ስቃይ ተፈራረቀበት። ከዚያው ቆሞ የግል ሕይወቱን መረመረ። በሚያሳዝን መልኩ ዣቬር እየተሰቃየ ነው። ዣቬር ልክ አልነበረም። ከትልቁ ድልድይ ላይ እንደቆመ የተወሰነ ጊዜ አለፈ። አንጎሉ ተበጠበጠ። ሁሉም ነገር ተመሰቃቀለበት። ስለ ስራው የነበረው ደንዳና እምነት እየሳሳበት ሄደ። ህሊናው ውስጥ ነግሶ የነበረው የማይደፈር ስልጣኑን ዋዠቀበት። ይህን እውነታ ከራሱ ለመደበቅ አልቻለም። ካልጠበቀው ቦታና ባላሰበው ጊዜ ከዣን ቫልዣ ጋር ተገናኙ። እርሱን ሲያገኘው ጥንቡን መልሶ እንዳገኘ ተኩላ ወይም የጠፋበትን ጌታ እንዳገኘ ውሻ አይነት ስሜት ነበረው። ሁለት ዋና መንገዶች ከስውር ህሊናው ውስጥ ተከሰቱ። ከሁለቱ ዋና መንገዶች የትኛውን ትክክለኛ ብሎ ራሱን ሲጠይቅ ልቡ ፈራ ተባለበት። እድሜ ልኩን ያየውና ትክክለኛ ነው ብሎ ያመነበት አንድ መንገድ ብቻ ነበር። አሁን ግን ለሁለት ሆነው አወናበዱት። ከጠበቀው በላይ ግራ ተጋባ። ከህሊናው ውስጥ ምን ይተራመስ እንደነበር አረጋግጦ ለመጻፍ ትንሽ ያስቸግራል። አንድ ነገር ግን ዣቬርን በጣም አስገርሞታል። ይኸውም ሕይወቱ በዣን ቫልዣ ምክንያት መትረፉና የዣን ቫልዣ ሕይወት ደግሞ ከእርሱ ምህረት ማግኘቱ ናቸው። ዣቬር አሁን የት ነው ያለው? አሁን ምን ያድርግ? ምን ይስራ? ዣን ቫልዣን ይርዳው? ያ ደግሞ ከጨበጠው እምነቱ ጋር ይጋጫል። ዣን ቫልዣ ነጻ ይውጣ? ያም ስህተት ይሆናል። ታዲያ ከከፍተኛ ማዕረግ ላይ ያለ ሰው ከእስረኛ ይነስ ወይስ ወንጀለኛ ከሕግ በላይ ሆኖ ሕግን ይርገጥ? የትኛውንም መንገድ ተከትሎ ቢሄድ ለዣቬር ውርደት መስሎ ታየው። በሕይወት ዘመናችን ውስጥ የሚገጥሙን እንደነዚህ ያሉ ምርጫ የሚያሳጡንና መፍትሄ ከሌለው ነገር ጫፍ የሚወስዱን አጋጣሚዎች ብዙዎች ናቸው። እነዚህ አጋጣሚዎች መያዣና መጨበጫ የሚያሳጡን ሲሆኑ
ዣቬርም ከእንዲህ ያለ ፈተና ውስጥ ነበር የገባው። የጭንቀቱ መነሻ የሆነው የዣቬር ካልጠበቀው ሐሳብ ውስጥ እንዲገባ መገደዱ ነው። እነዚያ ተቃራኒ የሆኑ ሐሳቦች ናቸው ዣቬር እንዲጨነቅና እንዲያስብ ያደረጉት። ሐሳብና ጭንቀት ለእርሱ እንግዳ የሆኑ ነገሮች ሲሆኑ ያሰቃዩትም አዲስ በመሆናቸው ነው። እርሱ ያደገበትና የለመደው አንድን ሐሳብ ብቻ ይዞ ወደፊት መራመድ ነበር። ጭንቅላታችን ውስጥ ሐሳብ በብዛት ሲገባ ለአንድ ለሆነ ድርጊት የሚገፋፋን ያመጽ ስሜት በውስጣችን አለ። ይህ አይነቱ ስሜት ጭንቅላቱ ውስጥ ስለገባ ዣቬር ተናደደ። ዣቬር አሁን ከደረሰበት የሐሳብ ዝብርቅርቅ ውስጥ እያለ ከምን አይነት ውሳኔ ላይ ይድረስ? ወደ አንድ ሐሳብ ስለደረሰ ያለው አማራጭ በቀጥታ ወደ ዣን ቫልዣን ቤት ተመልሶ ሄዶ ዣን ቫልዣን ማሰር ነው። ከአንድ ስራውን ከሚያከብር የፖሊስ አዛዥ የሚጠበቀውም ይኸው ነው። ታዲያ እንዴት አድርጎ ነው ይህን ሊፈጽም የሚችለው? አይችልም። ይህን እንዳያደርግ መንገዱን የዘጋበት ነገር አለ። አንድ ነገር። ምንድነው እርሱ? ለሕግ ሰው ከችሎትና ከፍርድ ሌላ ምን አለ? ከፖሊስና ከስልጣን በላይስ ሌላ ምን ነገር አለ? የዣቬር ሐሳብ ተገለበጠ። ሆኖም የሆነ አስፈሪ ነገር ነፍሱን እንደምትቦረቡረው ዣቬር ተሰማው። ወንጀለኛን ማድነቅ፣ ለሆኒ ቤት እስረኛ ክብር ማጎናጸፍ፣ ይህ ሊሆን እንዴት ይችላል ብሎ ራሱን ሲጠይቅ መላ ሰውነቱ ተርበደበደ፣ መላ አካሉም ራደ። ይህኛውን ሐሳብ ከህሊናው ውስጥ ሊያወጣ ፈልጎ ግን አልቻለም። እንዲያውም ከናካቴው ያንን መሞከር ዋጋ እንደሌለው ተገነዘበ። ስለዚህ ራሱን መቆጣጠር አቃተው። የመጨረሻውን ስቃይ ያደረሰበት የትኛው ሐሳብ እንደሆነ ለማወቅ ፈልጎ ከእውነታው ለመድረስ በተሳነው ጊዜ ነበር ዋጋ የሌለኝ ፍጡር ነኝ ሲል የደመደመው። እስከዚያች ሰዓት ድረስ የህይወቱ ዋና መመሪያ የነበረው ሕግ ሲሆን አሁን ግን ሐሳቡን ሊያስቀይር የሚችል ሌላ ነገር ጣልቃ ገብቶበታል። ከዚያች ቅጽበት በኋላ በሕግ ብቻ ተመርቶ ከውሳኔ ላይ መድረስ ትክክል እንዳልሆነ ተገነዘበ። ይህም ግንዛቤ የአዲስ ሐሳብ ባር ያደረገው። ስለዚህ ነፍሱና ህሊናው አዲስ ዓለምና ጨርሶ እንግዳ የሆነ ዓለም ማየት ጀመሩ። የግለሰብ ውለታ ከሕግ በላይ ሆኖ ህሊናው ውስጥ ተመላለሰበት። ታዲያ አመጽ በሐዘኔታ ይለወጣል? ሕግስ ተጥላ ለዘላለም ትድማ? ደግሞ ሕግ ተጥሶ ለቅሶ ይከተል የሚለው ጥያቄ ናላውን አዞረበት። ወዲያው ደግሞ የሞራል ግዴታ አካሉን ሰርስሮ ሲገባ ጉልህ ሆኖ ታየው። ይህም ቀድሞ የነበረውን እምነቱን ሲያኮላሽበት በሐሳብ ተመለከተ። ነገሩ ሁሉ ለንስር አሞራ ማፍጠጥ ጉጉት እጇን ስትሰጥ ሆነበት። ዣቬር በዚህ አይነት ነገር ስለተምታታበት ከማይወጣው የሐሳብ ማጥ ውስጥ ገባ። ይህን ወንጀለኛ፣ ይህን ተስፋ የቆረጠ ሰው እስከ መጨረሻው አሳደድኩት። በመጨረሻ ግን ከመዳፉ ስር ወደቅኩ። ሆኖም ሊበቀለኝ ሲችል ማረኝ። ለበቀል ብቻ ሳይሆን ለራሱ የወደፊት ሕይወት ደህንነትና ዋስትና ሲል እኔን መግደል ነበረበት። ታዲያ ለእኔ ሕይወት የመሳሳቱና የኔን ሕይወት ከሞት የማትረፉ ሚስጥር ምንድን ነው? ዣን ቫልዣን ምንድን ነው የሠራው? ማድረግ የነበረበትን የፈጸመው? የለም። እርሱ የሠራው ሥራ ከዚህ የላቀ ነው። እኔስ በተራዬ የእሱን ሕይወት በማትረፍ ምንድን ነው የሠራሁት? ማድረግ የሌለብኝን? የለም። ይህም ከዚያ በላይ ነው። አሁን በይበልጥ ግራ ተጋባ። በዕድሜ በሰለና ዕድሜም የመከረው ትልቅ ሰው ነው። ሥራው የዕድሜ ልክ ሃይማኖቱ ነበር። ከሥራውና ከተቀበለው ኃላፊነት የሚበልጥ ምንም ነገር አልነበረም። ለእርሱ ሥራው ከእግዚአብሔርም በላይ ነበር። አሁን የደረሰበትና ያገኘው አምላክ ግን እጅግ በጣም አስፈራው። በሆነ ወቅት የሰውን ልብ ሰንጥቆ የሚገባው፣ ፀሐይ ጨረሯን እንድትወረውር ትእዛዝ የሚሰጠው፣ እውነት ማለት ምን እንደሆነ እንድናውቅ ለነፍስ ትምህርት የሚሰጠው፣ በውስጣችን ለዘላለም የሚኖር ውብ የሆነ ነገር ማን ነው? እርሱ ሰማይንና ምድርን የፈጠረ አምላክ። ታዲያ ዣቬር ይህን አወቀ እንዴ? ሚስጥሩስ ገባው? ከዚህስ እውነት ለመድረስ ቻለ? አይመስለኝም። ያወቀው ነገር ቢኖር ኖሮ አሁን በገጠመው መላቅጡ በጠፋና ሊገባ በማይችል ግፊት የተነሳ ጭንቅላቱ ሊፈነዳ መድረሱን ብቻ ነው። ጭንቀቱ ሊሸከሙት የሚቻል ነው ብሎ ራሱን ሲጠይቅ ያገኘው መልስ አይደለም የሚል ሆነ። ስለዚህ ከዚህ ጭንቀት ለመውጣት ያለው አማራጭ ሁለት ነው። የመጀመሪያው በቆራጥነት ዣን ቫልዣን ካለበት ሄዶ እርምጃ በመውሰድ እርሱን ከእስር ቤት ማስገባት ሲሆን፣ ሁለተኛው ብሎ ሐሳቡን ሳያጠቃለል ከነበረበት ተንቀሳቅሶ መንገዱን ቀጠለ። አሁን ግን የሚጓዘው አጎንብሶ ሳይሆን ቀጥ ብሎ ቆሞ ነው። ከአንድ ከተወሰነ ስፍራ ሲደርስ ከከተማው ዘብ ቤት ስለደረሰ መታወቂያውን አሳይቶ ወደ ውስጥ ገባ። ከክፍሉ ውስጥ ጠረጴዛና ወንበር አለ። ከጠረጴዛው ላይ ደግሞ ብዕርና ወረቀት ተቀምጧል። ዣቬር ወረቀቱንና ብዕሩን አንስቶ የሚቀጥለውን ጻፈ። ለወደፊት ሥራ ሊረዱ ይችላሉ ብዬ የገመትኳቸው አንዳንድ ነጥቦች።
አንደኛ፣ ነጥቦቹን ጠቅላይ አዛዡ እንዲመለከቱልኝ ይጠይቃለሁ። ሁለተኛ፣ እስረኞች ከምርመራ ተመልሰው ሲፈተሹ ጫማዎቻቸውን እንዲያወልቁና ፍተሻው እስካለቀ ድረስ ደግሞ በባዶ እግራቸው ከወለል ላይ እንዲቆሙ። ሶስተኛ፣ በጥበቃ ጊዜ እርስ በርስ መጠባበቅ መልካም ነው። በተለይ በበዓላት ቀናት 2 መኮንኖች ላይን ሳይሰወሩ እርስ በርስ መጠባበቅ አለባቸው። ምክንያቱም አንዱ መኮንን ሲደክመው ሌላው ይጠብቀዋል፣ ሊተካውም ይችላል። አራተኛ፣ እስር ቤት ውስጥ ለምን የመቀመጫ ወንበር እንደሚከለከል አይገባኝም። እስረኞች የሚቀመጡበት እየከፈሉ እንኳን ቢሆን መቀመጫ ቢኖራቸው ጥሩ ነው። አምስተኛ፣ አንዳንድ እስር ቤት ውስጥ የወንጀለኞችን ስም ስለጠሩ ብቻ ገንዘብ የሚከፈላቸው ሰዎች አሉ። ይህ ሌብነት ስለሆነ እስረኞች ለሆነ ጉዳይ በተፈለጉ ጊዜ እነርሱን ስለጠሩ ገንዘብ መከፈል የለባቸውም። ስድስተኛ፣ እስረኞች ለክር ይከፍላሉ። ይህም አግባብ አይደለም። ዣቬር ይህንና ሌላም ሀሳብ ከወረቀቱ ላይ ካሰፈረ በኋላ ፈረመበት። ቀጥሎም ማዕረጉንና የዕለቱን ቀን አከለበት። ማስታወሻውን የጻፈው በእርጋታ ሲሆን ጽሑፉን ጽፎ ሲጨርስ ከሌሊቱ ወደ 7 ሰዓት ገደማ ይሆናል። ማስታወሻውን በደብዳቤ መልክ አጣጠፈው። ከዚያም ፖስታ ውስጥ ጨምሮ አሸገው። ከኢንቮሎፑ ጀርባ ስለ አስተዳደር ማስታወሻ የሚል ጽሑፍ ጻፈበት። ከዚያ በኋላ ከነበረበት ክፍል ወጥቶ ሄደ። 15 ደቂቃ ባልሞላ ጊዜ ውስጥ ትቶት ወደ ሄደው ድልድይ ተመለሰ። ወደ ታች ጎንበስ ብሎ ውሃውን ተመለከተ። ቀጥሎም ቀና ብሎ ቆሞ እንደገና ከሀሳብ ባህር ውስጥ ሰጠመ። ቀደም ሲል ቆሞበት ከነበረው ትክክለኛ ቦታ ስለቆመ በዚያ በኩል ያለፈው ሰው ተመልሶ ቢመጣ ሰውየው በፊት ከቆመበት ቦታ አልተነቃነቀም ይላል እንጂ ሰውየው ሄዶ ተመልሶ መጣ አይልም። አካባቢው በጣም ጨልሟል። ደመና ስለዞረ ከዋክብት አይታዩም። በስፍራው የመንገድ መብራት አልነበረም። በዚያ የሚያልፍ ሰውም ስላልነበረ አካባቢው በጣም ጭር ብሏል። ከባድ ዝናብ ዘንቦ ስለነበር ወንዙ ጢም ብሎ ሞልቷል። ዣቬር የቆመው ከድልድዩ መሃል ቤት ሲሆን ወደ ታች ሲመለከት በቀጥታ ያየው የወንዙ ማዕበል ነበር። ሆኖም የታየው ጥቁር ነገር ብቻ ነው። በኃይል ተነፈሰ። ዣቬር ለተወሰኑ ደቂቃዎች ሳይነቃነቅ ከነበረበት ተገትሮ ቀረ። ውሃው የተለየ ድምፅ አሰማ። እርሱም በድንገት ቆቡን አውልቆ ከድንጋዩ ጠርዝ ላይ ያስቀመጠው። ጥቂት ካመነታ በኋላ በዚያ ጨለማ ከውሃው ውስጥ ዘሎ ገባ። ውሃው ቦጭረቅ አለ። ዣቬር ሰመጠ። ድምፁ ዳግም አልተሰማም። ምዕራፍ 30 የልጅ ልጅና አያቱ። ማሬስ ለረጅም ጊዜ ስለታመመ መሞቱ ወይም በሕይወት ለመኖሩ ሳይታወቅ ቀናት አለፉ። ለብዙ ሳምንታት ትኩሳቱ አልበረደለትም። አንዳንዴም ያቀዠዋል። የአያቱ ሁኔታም ከማሬስ ብዙም የተሻለ አልነበረም። የልጁ በሕይወት የመኖር ጉዳይ እስኪላይ ድረስ እርሳቸውም ከልጁ አልጋ አጠገብ እየተቀመጡ በሞትና በሽረት መካከል ኖሩ። በተጨማሪም በየቀኑ አንዳንዴም በቀን 2 ጊዜ ሽበት የወረረው አዛውንት እየመጣ ማሬስን ይጠይቀዋል። የሰውየው አለባበስ ሽክ ያለ ሲሆን ከማሬስ ቤት በመጣ ቁጥር የሆነ ነገር ይዞ ነው የሚመጣው። በመጨረሻ ልክ በታመመ በ3ኛ ወሩ የማሬስ በሽታ ለሕይወቱ የማያሰጋ መሆኑን ሐኪሙ ሲናገሩ የማሬስ አያት ፈነጠዙ። ወደ ላይና ወደ ታች ሮጡ። በዚሁ ሳቢያ በሆነ ቀን ለጎረቤታቸው የደስታ መግለጫ በመላካቸው ሰው ሁሉ ተገረመ። ሌላው ቀርቶ ማሬስን ጌታው እያሉ ይጠሩት ጀመር። እስከናካቴው ሪፐብሊኩ ለዘላለም ይኑር እስከ ማለት ደረሱ። ባጭሩ ማሬስን እንደገና ስላገኙት መላ አካላቸው ጮቤ መታ። በማሬስ በኩል የነበረው ሐሳብ ግን ሌላ ነው። ሲያክሙት፣ ቁስሉን ሲጠግኑ፣ እህል ሲቀርብለት፣ አዲስ ሰው ብቅ ባለ ቁጥርም ሆነ በማንኛውም ሰዓት ትዝ የምትለውና እረፍት የምትነሳው ኮዜት ብቻ ነበረች። ለእርሱ ሕይወትና ኮዜት አንድ ናቸው። ኮዜት ከሌለች ሕይወት የለችም። ከሁለት አንደኛቸው ከሌሉ ሁለቱም እንደሌሉ በፍጹም ልቦና ያምናል። ማሬስ ነፍስ ከዘራ በኋላ ለአንድ ቀን እንኳን ቢሆን አባባ ብሎ ስላልጠራቸው ሜሴይር ሮማንድ ታዝበውታል። በጤናው በኩል ግን እጅግ በመሻሻሉ በጣም ደስ ብሏቸዋል። ከዕለታት ባንዱ ቀን ማሬስ ካልጋው ላይ ቁጭ እንዳለ አያቱ ላይ ያፈጣል። ይህን የአያትና የልጅ ልጅ በትኩረት ይተያያሉ። ቀድሞ ንግግር የሚጀምረው ሰው ግን ይጠፋል። በመጨረሻ ማሬስ ዝምታውን ሰበረው። የምነግርህ ነገር ነበረኝ ብሎ ሲናገር ምንድን ነው እሱ ብለው በጠየቁት ጊዜ ትዳር ለመያዝ ፈልጋለሁ አላቸው። ጠርጥሬያለሁ ብለው ከመለሱለት በኋላ ከት ብለው ሳቁ። እንዴት ጠረጠርክ ብሎ ሲጠይቃቸውም
ቀደም ብዬ አውቄዋለሁ። አታመልጥህም፣ ታገባታለህ አሉት። ማርየስ በደስታ ፈነደቀ። ፊቱ እንደ ማታ ጀንበር እዩኝ እዩኝ ሲል እንደ ጧት ፀሐይ ሞገግ ብሎ በራ። ከውጭ አልታየም እንጂ በጠብደል ጎረምሳ እንደተደለቀ ከበሮ ልቡ በኃይል ለመምታቱና ለመጮህ እርግጥ ነው። አያቱ ንግግራቸውን ቀጠሉ። አዎ ያቺ ለግላጋ፣ ያቺ ሽንኩርት የመሰለች ቆንጆ ያንተው ትሆናለች። እንደ አሮጊት ለብሳ ሁናቴን ለመጠየቅ በየቀኑ ትመላለሳለች። ቆስለ ከመጣህ ማግስት ጀምሮ በየቀኑ እየመጣች አልቅሳን የምትመለሰው። ፍቅረኛህ ማን እንደሆነች አጠያይቄ ደርሼበታለሁ። አድራሿንም አወቅኩት። ለማንኛውም እኛ ተዘጋጅተናል። አንተም ፈልገሃል፣ እርሷም ሳትፈልግ አልቀረችም። ስለዚህ ካሁን በኋላም የቀረው ነገር አንድ ብቻ ነው። ይኸውም ትዳር መመስረት። ጉዳዩን ስታነሳብኝ እየፈራህን የተናገርከው የምጮህብህና የምቆጣ ስለመሰለህ አይፈረድብህም። የለም አልቆጣህም። ኮዜቱን ሌላ ምርጫ ያንተ ነው። በወዳጆች መካከል ፍቅር ብቻ ይስፈን። በኮዜትና ባንተ መካከልም እውነተኛ ፍቅር እንዳለ ስላወቅኩት አግባትና ደስ ብሎህ ኑር ልጄ። ሽማግሌው ይህን እንዳሉ ስቅስቅ ብለው አለቀሱ። እያለቀሱም የማርየስን ጸጉር አሻሹ። በዛ ላይ የሽማግሌ እጆቻቸውም እንቅ አድርገው አቀፉት። የደስታ ብዛት መጨረሻው ለቅሶ ነውና ሁለቱም ለረጅም ጊዜ ተላቀሱ። አባባ ብሎ ማርየስ ሲጠራቸው እንግዲያውም አልጠላኸኝም ማለት ነዋ አሉት አያቱ። ተቃቅፈው ስለቀሩ ሁለቱም ከዚያ ወዲያ ለመናገር አልቻሉም። ቆይቶ ግን ሽማግሌው ተናገሩ። በልና ጋሬጣው ተገልጧል ሲሉት ማርየስ ከተሸሸገበት ከአያቱ ጉያ ብቅ ብሎ እንግዲያውስ አባባ ሄጄ ሊያት አሁን ተሽሎኛል አላቸው። ይህንንም ጠርጥሬያለሁ፣ ነገ ሄደህ ታያታለህ አባባ ሲል ምን ነው ብለው በጠየቁት ጊዜ ለምን ዛሬ አይሆንም አላቸው። ይህንንም ጠርጥሬያለሁ፣ የሚከለክለን ነገር የለም አሉት።